ሰላም እንዴት ናችሁ? የኔ ቱቶሪያል የዩቲዩብ ቻናል ነው። በዛሬው ቪዲዮአችን ኢንተግሬትድ ማርኬቲንግ ኮሚኒኬሽን ቻፕተር 1 እናያለን ማለት ነው። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። ሰብስክራይብ ስታደርጉ ደግሞ የኖቲፊኬሽን ወይም የደወል ምልክቷን ብትጫኗት ቪዲዮዎችን ስለቅ ኖቲፊኬሽን ይደርሳችኋል። ሼር ኤንድ ላይክ፣ ሀሳብም ካላችሁ ኮሜንት ላይ አስቀምጡልኝ። በሶሻል ሚዲያ @የኔ ቱቶሪያል በሚለው ዩዘር ኔም ቴሌግራም፣ ቲክታክ እና ዩቲዩብ እንዲሁም ፌስቡክ ላይ ታገኙታላችሁ ማለት ነው። ቪዲዮአችንን እንጀምራለን። እዚህ ጋር እንደ ኢንትሮዳክሽን ስንመጣ እንግዲህ ሞደርን ማርኬቲንግ ላይ እንግዲህ አሁን ሞደርን ማርኬቲንጉ ላይ የሚያስፈልገው ነገር ፕሮዳክትን ብቻ ዴቨሎፕ ማድረግ ወይም ፕራይስ ወይም አትራክቲቭ የሆነ ጥሩ የሆነ ፕራይስ ሴት ማድረግ ኤንድ ኦልሶ ፕሮዳክታችንንም ለፋይናል ከስተመሩ ዴሊቨር ማድረግ አቬሌብል ማድረግ ብቻ በቂ አይደለም። ኢፌክቲቭሊ ኮሙኒኬት ማድረግ አለብን። ስለ ፕሮዳክታችን፣ ስለ ብራንዳችን፣ ስለ ድርጅታችን ለከስተመሮቻችን ኮሙኒኬት ማድረግ አለብን። ከከስተመሮቻችን ጋር መግባባት ይጠበቅብናል። ስለ ብራንዳችንም ለከስተመሮቻችን ኮሙኒኬት ማድረግ ይጠበቅብናል ማለት ነው። ሞደርን ማርኬቲንግ ፕሮዳክት ብቻ በመሸጫ ዋጋና ዲስትሪቢዩሽን ሲስተም ማቅረብም ሳይሆን ስለ ፕሮዳክታችን በስነ ስርዓት መግለጽ ማውራት እና ከስተመሮችን ማሳመን ይጠበቅብናል። ዳትስ ኮሙኒኬሽን የምንለው እሱ ነው ማለት ነው። ማርኬቲንግ ኮሙኒኬሽን አንዱ የማርኬቲንግ ፊልድ ነው። ኪ ፊልድ ኦፍ ማርኬቲንግ ኤንድ ኦልሶ ኮሙኒኬሽን ምንድነው ስንል እንግዲህ ሃው ኦርጋናይዜሽን ኮንቬይ ሜሴጅ አባውት ፕሮዳክት ሰርቪስ ኤንድ ብራንድ ቱ ዜር ኦዲየንስስ። እዚህ ጋር ምንድነው ድርጅቶችን ስለ ምርታቸው፣ ስለ ፕሮዳክታቸው ወይም ስለሚሰጡት አገልግሎት ወይም ደግሞ ስለ ብራንዳቸው ለኦዲየንሶቻቸው መልእክት ሲያስተላልፉ ነው ኮሙኒኬሽን የምንለው። ያ ማለት ድርጅታቸውን በተመለከተ፣ ብራንዳቸውን በተመለከተ፣ ምርታቸውን፣ አገልግሎታቸውን በተመለከተ ለከስተመሮቻቸው መልእክት ወይም ሜሴጅ ሲያስተላልፉ ድርጅቶች ኮሙኒኬሽን እንለዋለን። እሱን ማርኬቲንግ ኮሙኒኬሽን እንላለን ማለት ነው። the foundations of marketing just እንደሚታወቀው ማርኬቲንግ ሚክሶች ናቸው። ሞዴሎቹ ሁለት ሞዴሎች አሉ ስለ ማርኬቲንግ ሚክስ ሲነሳ። የመጀመሪያው 4P የሚባለው ሞዴል ነው። that's product price and promotion ያካትታል። ሌላኛው 7Ps የሚባሉ ሞዴሎች ናቸው። እዚህ ጋር ደግሞ for market service ወይም ደግሞ ሰርቪስን ማርኬት ስናደርግ ወይም ደግሞ አገልግሎትን በተመለከተ የሚነሱ የማርኬት አይነቶች ናቸው። እነዚህ 7Ps ይባላሉ። ያ ማለት ከፕሮዳክት ፕራይስ ፕሌስ ኤንድ ፕሮሞሽን በተጨማሪ ፒፕል ወይም ደግሞ አገልግሎትን የሚሰጡት አካላት፣ ፕሮሰስ ወይም ደግሞ ሂደቱ ኤንድ ኦልሶ ፊዚካል ኤቪደንስ ኢን ኦርደር ቱ ታንጀብላይዚንግ ሰርቪስ ኢንታንጀብል ነው። ሰርቪሱን ታንጀብላይዝ ለማድረግ ወይም ደግሞ የሰርቪሳችንን ኳሊቲ ማኒፌስት ለማድረግ ፊዚካል ኤቪደንሶች አሉ ማለት ነው። እነሱን ይጨምራል ሰርቪስ ሲሆን ማለት ነው። እነዚህ ኤሌመንቶች ወይም ደግሞ ያየናቸው ማርኬቲንግ ሚክሶች ዛትስ ሞደርን ማርኬቲንግ የምንለውን ነገር ኮምፕሬሄንሲቭ እንዲሆን አድርገውታል። ኢንተግሬትድ የሆነ ማርኬቲንግ ስትራቴጂ ያስፈልጋል። ፕራይስ፣ ዲስትሪቢዩሽን፣ ኮሙኒኬሽን ኤንድ ኦልሶ አጠቃላይ እነዚህ ነገሮች ኢንተግሬት ከሆኑ ጥሩ የሆነ ከስተመር ቫልዩ ምን ማድረግ እንችላለን? ዴሊቨር ማድረግ እንችላለን። ኢንተግሬሽን አመንግ ማርኬቲንግ ሚክስስ ኦር ስትራቴጂስ ኢዝ ነሰሰሪ ኢን ኦርደር ቱ ዴሊቨር ኤንድ ኢን ኦርደር ቱ ክሬት ኤንድ ኦልሶ ዴሊቨር ቤተር ኦር ሱፐሪየር ቫልዩ ፎር ከስተመርስ ማለት ነው። ምንድነው ኢንተግሬትድ ማርኬቲንግ ኮሚኒኬሽን? አሁን እንደ ኢንትሮዳክሽን ማርኬቲንግ ዴን ማርኬቲንግ ኮሚኒኬሽን እንዴት አስፈላጊ እንደሆነ አየነ። ምንድነው ኢንተግሬትድ ማርኬቲንግ ኮሚኒኬሽን ስንል ኢንተግሬትድ ማርኬቲንግ ኮሚኒኬሽን እንግዲህ በተለያየ መንገድ ዲፋይን ይደረጋል። እዚህ ጋር ኢንተግሬትድ ማርኬቲንግ ኮሚኒኬሽን ማለት ይለናል ዩኒፋይ ማርኬቲንግ ኮሚኒኬሽን ኤሌመንት ኮሚኒኬት የምናደርግባቸው ኤሌመንቶች አሉ። ለምሳሌ ፐብሊክ ሪሌሽን፣ ሶሻል ሚዲያ፣ ኦዲየንስ አናላይሲስ፣ ቢዝነስ ዴቨሎፕመንት ፕሪንሲፕል፣ አድቨርታይዚንግ ምናምን የምንላቸው አሉ። አሁን እዚህ ጋር ማርኬቲንግ ኤሌመንቶች አሉ ኮሚኒኬት የምናደርግባቸው ፕሮሞሽናል ሚክስ የሚባሉት ኦር ኮሚኒኬሽን ኤሌመንት የሚባሉት አድቨርታይዚንግ፣ ሴልስ ፕሮሞሽን፣ ፐርሰናል ሴሊንግ፣ ፐብሊክ ሪሌሽን፣ ዳይሬክት ማርኬቲንግ፣ ሶሻል ሚዲያ ማርኬቲንግ የምንላቸው እነዚህ በሙሉ ማለት ነው። እነሱን ኢንተግሬትድ በሆነ ወይ ዩኒፋይድ በሆነ ወይ በተቀናጀ በተደራጀ አንድ በሆነ መንገድ ዩኒፋይድ ማድረግ ኤንድ ኦልሶ ከብራንድ አይዴንቲቲያችን ጋር ምን ማድረግ ነው? ማጣመር ይጠበቅብናል። እነዚህ ማርኬቲንግ ሚክሶች እንደ ኮንሲስተንሲ ሊኖር ይገባል። ያኔ ነው ኢንተግሬሽን ኖር የሚባለው። ኢንተግሬሽን ማለት አድቨርታይዚንግ በቴሌቪዥን ስንሰራ፣ በፌስቡክ ፔጃችን፣ በቴሌግራም ግሩፕ ቻናላችን ሜሴጆችን ስንለቅ
ተመሳሳይ ሜሴጅ መልቀቅ ይጠበቅብናል። ዳትስ እሱ ነው በቃ ኢንተግሬሽን የሚባለው። ሶ ስለኛ ቴሌግራም ላይ፣ ፌስቡክ ላይ፣ ቴሌቪዥን ላይ የሚነገረው ነገር በሙሉ ምንድነው ኮንሲስተንስ የሆነ ሜሴጅ ነው ማለት ነው። ሶ እንደዛ ከሆነ ኢንተግሬሽን ይኖራል። ሶ ኢንተግሬሽን የሚባለው እሱ ነው። ዩኒፋይድ ማርኬቲንግ ኮሚኒኬሽን ኤንድ attach or associate the unifications of this communication element with brand identity in order to deliver consistent message across different media or different channels or different streams ማለት ነው። ሶ እሱ ነው ኢንተግሬሽን የምንለው ይለናል። ሶ ኢት አለው አሁን ኢንተግሬትድ የሆነ ማርኬቲንግ ኮሚኒኬሽን ምንድን ነው ስንል ኢት አለው ፐብሊክ ኤንድ ፕራይቬት ኦርጋናይዜሽን ኦር ቢዝነስስ in order to deliver engaging and seamless customer experience in order to deliver customer experience and in order to increase organizational image and in order to create a relationship with stakeholders የከስተመሮችን ኤክስፒሪየንስ ወይም ደንበኞች የሚያገኙትን አገልግሎት ወይም ደግሞ የሚያገኙትን ኤክስፒሪየንስ ጥሩ እንዲሆን ያደርግልናል። የድርጅታችንን ኢሜጅ ወይም ደግሞ ድርጅታችን ያለውን በከስተመሮች ዘንድ ያለውን እይታ ከፍ እንዲል ያደርግልናል። ከባለድርሻ አካላት ከከስተመሮች፣ ከሆልሴለሮች፣ ከሪቴለሮች ኦር ኤኒ ስቴክሆልደሮች ጋር ያለን ግንኙነትም ጥሩ እንዲሆን ያደርጋል። ኮሚኒኬሽን ነው። ኢንተግሬትድ አሁንም ኮሚኒኬሽን is organized unified coordinate efforts in order to promote brands through multiple channel and tools speak with single voice ባጭሩ ኢንተግሬትድ ማርኬቲንግ ኮሚኒኬሽን ማለት የተለያዩ መልቲፕል ቻናሎች አሉ፣ ሜሴጅ የሚተላለፍባቸው አሉ አይደል? እነሱ ስፒክ ዊዝ ሲንግል ቮይስ ማለት ባንድ ሲንግል ቮይስ ባንድ ድምጽ ሲናገሩ ኢንተግሬትድ ሆኑ ይባላል። ሶ ኢንተግሬትድ የምንለው እሱ ነው። ሶ ኦርጋናይዝድ ዩኒፋይድ ኮኦርዲኔት የሆነ ፕሮሞሽናል ኢፈርት ሲኖረን ስለ ብራንዳችን ስለ ድርጅታችን ስናወራ ኦርጋናይዝድ በሆነ ወይ የተለያዩ ቻናሎችን ልንጠቀም እንችላለን። ነገር ግን ሲንግል የሆነ ቮይስ ስፒክ ዊዝ ሲንግል ቮይስ ባንድ አንድ ቃል ተናጋሪ ሲሆን ሁሉ ሚዲያዎች እሱን ኢንተግሬሽን እንለዋለን ማለት ነው። እዚህ ጋር ኮትለርም እንግዲህ ኬርፉሊ ኢንተግሬትድ ኤንድ ኮኦርዲኔቲንግ መኒ ኮሚኒኬሽን ቻናል ብዙ ኮሚኒኬሽኖች አሏቸው በስነ ስርዓት ማቀናጀትና ማጣመር ከዛስ ክሊር የሆነ ሜሴጅ ግልጽ ኮንሲስተንሲ ኤንድ ኮምፒል የሆነ ፓወርፉል የሆነ ሜሴጅ ስለ ኦርጋናይዜሽናችን እና ስለ ብራንዳችን ማስተላለፍ እንድንችል ስንችል ዳትስ ኢንተግሬትድ ሆነ ይባላል ይለናል ማለት ሶ ምንድነው ሪዝናችን አሁን ኢንተግሬትድ ወይም ደግሞ ዩኒፋይድ ወይም ደግሞ ኮኦርዲኔት የሆነ ኮሚኒኬሽን አክሮስ ዲፈረንት ኦር ዲስቲንክት ቻናል ለምን ያስፈልጋል? ሪዝኖቹን ስናይ ዋይ ኢንተግሬት ማርኬት ኮሚኒኬሽን ኢዝ ኢምፖርታንት ዋት ኢዝ ዘ ሪዝን ምክንያታችን ምንድነው ስንል እንግዲህ ብዙ ምክንያቶች ይኖራሉ። ሶ ማርኬተር ሪኮግናይዝ ዘ ኒድ ፎር ኢንተግሬት ማርኬቲንግ ኮሚኒኬሽን ኢዝ ባት ዩዝፉል ለምን አንደኛ ዩኒፋይድ የሆነ ብራንድ ሜሴጅ ለማስተላለፍ ማለት ነው። ኢንተግሬትድ ማርኬቲንግ ኮሚኒኬሽን የምንጠቀም ከሆነ አንድ ሲንግል የሆነ ሜሴጅ ነው ስለ ሁሉም ነገር ስለ ብራንዳችን በሚወራው ማለት ስለዚህ ዩኒፋይድ ተመሳሳይ የሆነ ብራንድ ሜሴጅ ለማስተላለፍ። ሌላው ፍራግመንትድ ኦር ኮንፍሊክት የሜሴጅን ኮንፍሊክት ወይም ደግሞ የተበታተነ መልእክት ወይም ደግሞ ተቃራኒ መልእክት ስለ አንድ ብራንድ ወይም ስለ አንድ ፕሮዳክት ወይም ስለ አንድ ድርጅት ተቃራኒ የሆነ ነገር እንዳይወራ ያደርጋል ኢንተግሬትድ ማርኬቲንግ ኮሚኒኬሽን። ሶ በእነዚህ ምክንያቶች ኢንተግሬትድ ያስፈልጋል። ቤኔፊቱስ ምንድነው? ኢንተግሬትድ ማርኬቲንግ ኮሚኒኬሽን ምንድነው ጥቅሙ ስንል አንደኛ ዱፕሊኬሽን ነው መደጋገም ማለት እሱ ነገር ያስቀርናል ማርኬቲንግ ኢፈርታችን። ሌላኛው ክሬት ሳይነርጂ አመንግ ፕሮሞሽናል ቱልስ ዳትስ ኮኦርዲኔት ኢንተግሬሽን ይፈጥርልናል ማለት ነው። አድቨርታይዚንግ ፐብሊክ ዲጂታሊቲ በመንላቸው ማለት ኢፊሺየንሲ ኮስት ማለት ከኮስት አንፃር አድቫንቴጅ ይኖረናል። ኦቨርኦል ኢፌክቲቭነስ ማለት ማርኬቲንግ ፕሮግራም ኮሚኒኬሽን ፕሮግራማችን ምን ይሆናል ማለት ነው ኢፌክቲቭ ይሆናል ውጤታማ የመሆን ፕሮባቢሊቲ ስላለው ማለት ነው። ሶ ሪዝኖች አሉ። እንዴት ነው ኢንተግሬትድ ማርኬቲንግ ኮሚኒኬሽን እያደገ የመጣው? ሪዝኑ ምንድነው? ኢምፖርታንሱ እንዲጨምር ያደረገው ምንድነው ስንል አንደኛ ኮንሱመር፣ ሌላኛው ቴክኖሎጂ ኤንድ ሚዲያው ላንድስኬፑ እየተቀያየረ መጥቷል። ሶ ቼንጂንግ ኢንቫይሮንመንቱ ኮንሱመር፣ ቴክኖሎጂ፣ ሚዲያ ላንድስኬፑ ሲቀያየር ኢንተግሬትድ ማርኬቲንግ ኮሚኒኬሽን is important ነው በዚህ ሲቹዌሽን ይለናል። ሶ መጀመሪያ ኮንሱመር ቢሄቪየር ሲቀየር የዲሞግራፊክ የስነ ህዝብ መዋቅሩ ሲቀየር ላይፍ ስታይል ፓተርናቸው ሲቀየር የኮንሱመሮቹ ሚዲያ ዩዝ የሚጠቀሙት ያማት ቴሌቪዥን ሜሳውን ዩቲዩብ ላይ ይችላል እንደማለት ነው። ሶ ባይንግ ቢሄቪየር ኤንድ ሾፒንግ ቢሄቪየራቸው እየተቀየረ ሲመጣ ኢንተግሬትድ ማርኬቲንግ ኮሚኒኬሽን መጠቀማችን አስፈላጊ ሊሆን ይችላል ማለት ነው። ሌላኛው ቴክኖሎጂ ነው። ስፔሻሊ ቴክኖሎጂ አድቫንስመንትስ ኦፍ ኢንተርኔት ኤንድ ኮምፒውተር
ዲጂታል ኤንድ ሶሻል ሚዲያ ፕላትፎርም ኮሚኒኬሽኖችን መጠቀም አለብን። ስለዚህ there is a ዲጂታል ኤንድ ሶሻል ሚዲያ ፕላትፎርም አሉ። ስለዚህ ኦዲየንሶች ጋር ድርጅቶች ለመገናኘት ወደዚህ ነገር ሽፍት ማድረግ አለባቸው። ሶ በቴሌቪዥንም ሳይሆን በዲጂታል ወይ ኮሚኒኬት ማድረግ ይጠበቅባቸዋል። ሶ ኢንተግሬሽን ቢትዊን ቲቪ ኤንድ ዲጂታል ኤንድ ሶሻል ሚዲያ ፕላትፎርም is necessary in order to deliver or to communicate with audience with single voice ማለት ነው። ሌላው ፍራግመንቴሽንስ ኦፍ ትራዲሽናል ሚዲያ ትራዲሽናል ሚዲያዎችን ስንጠቀም ቲቪ፣ ሬዲዮ፣ ማጋዚን፣ ኒውስፔፐር ምናምንላቸውን ፍራግመንትር ናቸው። ኢን ሴንስ ታርጌት የሚያደርጉት ኦዲየንስ ሴሌክቲቭ ነው፣ የተወሰኑት ጋር ብቻ ነው ተደራሽ የሚሆኑት። ስለዚህ ሪች ማስ ማርኬት መድረስ አይችሉም። ሰው ይበታተናል ማለት ነው። ይሄ ነገር እንዲቀር ፍራግመንቴሽን እንዲቀር ምን ያስፈልጋል? ኢንተግሬሽን ያስፈልጋል። ሶ ኢንተግሬትድ ማርኬቲንግ ኮሚኒኬሽን ኢዝ ሜንቴን ኮንሲስተንሲ ኢት አቮይድ ፍራግመንቴሽን ኤንድ ሜሴጅ ኮንፍሊክት አመንግ ዲፈረንት ሚዲያ ማለት ነው። ሶ ኢን ዲቴል ስናያቸው ለምሳሌ ኢንፎርሜሽን ቴክኖሎጂ ምንድን ነው ስንል ያው እንግዲህ ሜጀር ፎርስ ነው። ኢንተግሬሽን እንዲኖር ትልቅ ተጽዕኖ ያሳደረ ነገር ነው ኢንፎርሜሽን ቴክኖሎጂ መኖር። ያ ማለት የኮምፒውተር ወርልድ ዋይድ ዌብ ኤንድ ቴሌኮሙኒኬሽን መኖሩ ኢንፎርሜሽን ኤጅ እንዲኖር አድርጎታል። ሶ እዚህ ጋር ቢዝነስ ኤንድ ሞስት ኮንሱመርስ ማርኬቲንግ ኢንፎርሜሽኖችን መረጃዎችን ድርጅቶችም ኮንሱመሮቹም በቀላሉ አክሰስ ማድረግ ይችላሉ። አባንደንስ የሆነ ማርኬቲንግ ኢንፎርሜሽን ማግኘት ይችላሉ ማለት ሶ ቴክኖሎጂ ኢትስ ፖሲብል ኖት ኦንሊ ፎር ካምፓኒስ to study consumer and also consumer study companies። አሁን እዚህ ጋር ድርጅቶች አይደሉም ኮንሱመሮችን ብቻ የሚያጠኗቸው ቢኮዝ ኦፍ ቴክኖሎጂ ኮንሱመሮችም ስለ ድርጅቶቹ እውቀቱ አላቸው ማለት ነው። ሶ እሱ ነገር እንዲኖር አስችሎታል ማለት ነው። so that's ራፍ የሆነ ኮምፒውተር ቴክኖሎጂ huge amount of data and information about customer quickly be gathered ይሆናል። በቴክኖሎጂ አማካኝነት ስለ ኮንሱመሮች ጋር ተያያዥነት ያሉ መረጃዎች እና ዳታዎችን በቀላሉ መሰብሰብ ይችላሉ። because there is an advancement of technology and ሶፍትዌሮችን ስታቲስቲካል ሶፍትዌሮችን በመጠቀም ደግሞ እነዚህ ዴታዎች ኢንፎርሜሽኖችን አናላይዝ ማድረግ የምንችልበት ሁኔታ ተፈጥሯል because of ኢንፎርሜሽን ቴክኖሎጂ ማለት ነው። so and also ፋይናንሻል ኢንስቲትዩሽኖች and ቢዝነስ ፈርሞች ደግሞ ጥብቅ የሆነ ቁርኝት ስላላቸው ስለ ከስተመሮች ፐርቼዚንግ ዴታ ወይም ደግሞ የግዢ ታሪክ በግልጽ ወይም ደግሞ መረጃዎችን መሰብሰብ የሚቻልበት ሁኔታ አለ ማለት ነው። ሌላው ቼንጂንግ ኢን ቻናል ፓወር ነው። ያ ማለት እንግዲህ with the advancements of world wide web and information technology power is expected shift more to consumer። አሁን ፓወሩ ሽፍት አድርጓል። የቻናሉ ፓወር አሁን ከድርጅት ወደ ማን ሄዷል? ወደ ኮንሱመር ሄዷል። why there is an advancements of technology and internet ማለት ነው። ሶ ኮንሱመሮች እንግዲህ ስለ ፕሮዳክቶች እና ስለ ብራንዶች ወይ ስለ ሰርቪሶች ወይም ስለ ድርጅቶች ስለሚገዙት ነገር ቤታቸውም ሆነው ወይም የትም ቦታ ሆነው በቀላሉ መረጃዎችን ከኢንተርኔት ምን ማድረግ ይችላሉ? አክሰስ ማድረግ ይችላሉ ማለት ነው። ሶ እዚህ ጋር ይሄ ነገር በመኖሩ ምክንያት ኮንሶሊዴሽን ተፈጥሯል። ሪቴል ኢንዱስትሪዎች ኮንሶሊዴት እያደረጉ መጥተዋል። ወደ አንድ እየታጨቁ መጥተዋል ማለት ሶ ስሞል ሎካል ሪቴለር ቢንግ ሪፕሌስድ ባይ ሪጂናል ኔሽናል ኤንድ ኢንተርናሽናል ቼኖች። እንግዲህ አሁን ሰፈር ላይ ያሉ ሪቴሎችን በምን እየተተኩ ነው ማለት ነው? ዓለም አቀፍ በሆኑ በትልልቅ ሪቴለሮች እየተተኩ ነው። ያ ማለት አሁን ላይ እዚህ ጋር ኢትዮጵያ ውስጥ ያለ ሰው ቢኮዝ ኦፍ ቴክኖሎጂ ኤንድ ኢንተርኔት ኦር ኢንፎርሜሽን ቴክኖሎጂ ኢንፎርሜሽን ኢትዮጵያ ውስጥ ያለ አንድ ግለሰብኝ አሜሪካ ካለ ሱቅ ሊገዛ ይችላል፣ አውሮፓ ውስጥ ካለ አንድ ትንሽ ሱቅ ሊገዛ ይችላል ማለት ነው። ሶ ኮንሶሊዴሽን የተፈጠረ ነው የምንለው እሱን ነው። ስለዚህ ይሄ ነገር በመኖሩ ምክንያት ፕሮሞሽናል ቱሉ በጣም አስፈላጊ ነው። that's focus on ፕሮሞሽናል ቱል ላይ ምን ማድረግ አለብን? ፎከስ ማድረግ ይጠበቅብናል። ከስተመሮችን ማነጋገርና ማሳመንና እኛም ፕሮዳክት እንዲገዙን ማድረግ ይጠበቅብናል። that's ሴልስ ፕሮሞሽን ማለት ሾርት ተርም ሪዛልት እንዲኖረን ወይም ሽያጫችን እንዲጨምር ማለት ነው። ሶ ሌላኛው ሶስተኛው ኮምፒቲሽን ነው። ኮምፒቲሽን ቴክኖሎጂ በመኖሩ ምክንያት ኮምፒቲሽን አለ። ቢኮዝ አሁን ላይ በኢንፎርሜሽን ቴክኖሎጂ አማካኝነት ፉክክሩ የሚመጣው የት ነው? ዓለም አቀፍ ድርጅቶች ጋር ነው። ማንኛውም ድርጅት እየተፎካከረ ያለው ማለት ነው። ስለዚህ ኤኒዌር ኢን ዘ ወርልድ ኮምፒቲሽን ሊኖር ይችላል። ኤንድ ኦልሶ ከስተመሮችም ኤኒዌር ኢን ዘ ወርልድ ምን ማድረግ ይችላሉ? ፕሮዳክቶችን መግዛት ይችላሉ። ሶ ዓለም አቀፍ ነው ኮምፒቲሽኑ ማለት ነው። ሶ እዚህ ጋር እንግዲህ ከ10,000 ማይል ርቀት ድረስ ሊሆን ይችላል እንግዲህ ኮምፒቲተሮቻችን የሚኖሩት ማለት ነው። ሶ ፒፕል ዋንትስ ኳሊቲ የሆነ ፕሮዳክት ይፈልጋሉ ኤንድ ኦልሶ ሎ ፕራይስ ይፈልጋሉ። አሁን እዚህ ጋር ሰዎች
ጥራት ያለው እቃ በዝቅተኛ ዋጋ ነው የሚፈልጉት። ሶ ኢንተግሬትድ አድቨርታይዚንግ ኤንድ አዘር ማርኬቲንግ ኮሚኒኬሽን ቢካም ኤክስትሪምሊ ኢምፖርታንት ኢን ሰች ኢንቫይሮንመንት። ኮምፒቲሽኑ የተጧጧፈ ከሆነ ግልጽ ነው አይደለ? ለከስተመሮች እንግዲህ ከ10 ሺህ ማይል ርቀት ያሉ ድርጅቶች ከስተመሮችን በፍጥነትና በርካሽ ዋጋ ፕሮዳክቶችን ማቅረብ ከቻሉ እዚህ ጋር ምንድነው ጠቃሚው ነገር ነው ዋናው ወሳኙ ነገር ኮሚኒኬሽን ያስፈልጋል። ኢንተግሬትድ የሆነ ኮሚኒኬሽን እና ከስተመሮችን ፐርሱድ ማድረግና ማሳመን ኤንድ ኦልሶ እቃችንን እንዲገዙ ማድረግ ይጠበቅብናል ማለት ነው። ይጠበቅብናል ዳትስ ኮምፒቲሽን የምንለው እሱ ነው። ሶ አድቨርታይዚንግ አሎን ኢዝ ኖት ኢነፍ ቱ ሜንቴን ሴል። አሁን ሽያጫችንን አስጠብቀን ወይም ሽያጭ ለመሸጥ አድቨርታይዚንግ ብቻ በቂ አይደለም። እዚህ ጋር ምን ያስፈልጋል? ሲቹዌሽን ኢዝ ፋርዘር ኮምፕሊኬትድ ስፔሻሊ ኮምፕሊኬትድ ነው ውስብስብ ነው ለማኑፋክቸረሮች ለአምራቾች። ለምን ሪቴለሮችን ስትሮንግ የሆነ ቻናል ፓወር አላቸው ወይም ደግሞ የመርቻንዳይዝ ፍሎውን ወይም ደግሞ የገበያ እቃዎች ፍሰቱን የሚቆጣጠሩት ጊዜ ማናቸው እነዚህ ሪቴለሮች ናቸው ማለት ነው። ስለዚህ ለማኑፋክቸረሮች በጣም አስቸጋሪ ነው። ነገር ግን ማኑፋክቸረር ኦልሶ ኢንቨስት ኦን ኮንሱመር ፕሮሞሽናል ቱል ጋር ምን ማድረግ አለባቸው? ኢንቨስት ማድረግ አለባቸው። ከስተመሮች ጋር ኮሚኒኬት ማድረግ ይጠበቅባቸዋል። ከስተመሮችን ማሳመን ይጠበቅባቸዋል። ኤንድ ኢን ኦርደር ቱ ኪፕ ዩዘር ሎያል ኢን ኦርደር ቱ ክሬት ሎያል ከስተመርስ ኢንካሬጅ ፐርቼዝ ሽያጭ ለማበረታታች ከስተመሮች ብዙ እንዲገዙ ለማድረግ ሎያል ሆነው እንዲጠብቁ ለማድረግ ኢፌክቲቭ የሆነ ኮሚኒኬሽን ያስፈልጋል ማለት ነው። to gain a prominence for product retail level manufacturer coordinate that's integration ምንለው በቃ ኮኦርዲኔት ነው። አድቨርታይዚንግ ኮሚኒኬሽን ፕሮሰሱን ኮኦርዲኔት እዚህ ጋር ትሬድ ፕሮሞሽን ሴልስ ፕሮሞሽናችንን አስ ፓርትስ ኦፍ ኢንተግሬትድ ማርኬቲንግ ኮሚኒኬሽን ናቸው። ስለዚህ እነዚህ ነገሮች ኮኦርዲኔት ማድረግ ይጠበቅበታል ማኑፋክቸረር ማለት ነው ከሪቴለሮቹ ጋር ኮምፒት ሲያደርግ ማለት ነው። ኮምፒት ሲያደርግ ሌላው ብራንድ ፓሪቲ ነው። ብራንድ ፓሪቲ የምንለው እንግዲህ እዚህ ጋር ምንድነው ናሽናል ኤንድ ግሎባል ኮምፒቲሽን እየጨመረ ሲመጣ እንግዲህ መልቲፕል ብራንድ ወይም ደግሞ በጣም ብዙ አይነት ብራንዶችን ገበያው ላይ ይቀርባሉ አቬሌብል ይሆናሉ። ሶ እነዚህ ብራንዶች አይደንቲካል የሆነ ቤኔፊት ነው ያላቸው ለከስተመሮች ያላቸው ጥቅም ኦልሬዲ ተመሳሳይ ነው ማለት ነው። ተመሳሳይ ጥቅም አላቸው። ሶ when a consumer believe that brand offer the same set of attribute that's brand parity የምንለው የተለያዩ ብራንዶችን ተመሳሳይ ጥቅም አላቸው ብሎ ከስተመሮች ሊያስቡ ይችላሉ። ሶ የኳሊቲ ልዩነታቸውን በጣም ትንሽ ነው ብለው ያስባሉ። ያኔ ብራንድ ፓሪቲ ይፈጠራል። ያ ማለት ከስተመሮችን አንድ ስፔሲፊክ የሆነ ብራንድ ላይ ብቻ ታማኝ ነው ያንን ፕሮዳክት ብቻ አይደለም የሚገዙት ማለት ነው። ሶ የተለያየ 3 4 5 6 አማራጭ ይኖራቸዋል because there is brand parity already the same የሆነ benefit or attribute ነው ያላቸው። ስለዚህ ይሄንን ቢገዛ ይሄኛውን ቢገዛ ችግር የለም። ሶ ኳሊቲ ማተር ያደርግ ምንድነው እዚህ ጋር ወሳኝ ኮሚኒኬሽን ነው ይለናል። So from the consumer perspective this means that shopper will purchase from a group of accepted brand rather than one specific brand. that is and specific brand ብቻ አይደለም የሚገዙት ማለት ነው። So when brand parity is present brand parity ካለ there is often not the major quality is not a major concern. quality የከስተመሮች ጉዳይ አይደለም። ለምን ከስተመሮች ምን ብለው ነው የሚያስቡት? በብራንዶቹ መካከል ያለው ኳሊቲ ልዩነት ማይነር ኳሊቲ ነው ያለው ብለው ነው የሚያስቡት ማለት ነው። So integration of information by consumers in today's marketplace consumers have variety of choice regarding how they interpret information sent by the firm. integration information እዚህ ጋር ኮንሱመሮችን ኢንፎርሜሽን የሚያገኙት እንግዲህ ከተለያየ ቦታ ነው። ከፌስቡክ ከቴሌግራም ከሶሻል ሚዲያዎች ከዲጂታል ሚዲያዎች ምናምን ያገኛሉ። ሶ ኢንተግሬትድ የሆነ ሶርስ ኦፍ ኢንፎርሜሽን አላቸው ኤንድ ኢንተርፕሬት የሚያደርጉበት ሞያ ያላቸው ያንን ከድርጅቶች የሚላኩ ሜሴጆችን። ስለዚህ ድርጅቱ ከስተመሮች የሚፈልጉት ኢንተግሬትድ የሆነ ኢንፎርሜሽን ስለሆነ ድርጅቱ ምን ማድረግ ይጠበቅበታል? ኢንተግሬትድ ኮሚኒኬሽን ማድረግ ይጠበቅበታል። ሶ ኮንሱመር ነው have the opportunity to obtain additional information ከስተመሮችም ተጨማሪ መረጃዎችን ሊያገኙ የሚችሉበት ሁኔታው ላይ ተፈጥሯል ማለት ነው። ሶ they may go to the internet or read about the companies and their competitors በቃ ኢንተርኔት ጋር ሊሆኑ ሄደው ማንበብ ይችላሉ ስለ ድርጅቱ ስለ ኮምፒውተሩም ስለ ፕሮዳክቱም ኤኒ ዌብ ዩዘር ስፔሻሊ ዌብ ዩዘር ኢንተርኔት ላይ ብዙ ጊዜ የሚያጠፉ ሰዎች ስለ ፕሮዳክት ስለ ካምፓኒው ምን ሊያደርጉ ይችላሉ? ቻት ሩም ዲስከስ ያደርጉ ይችላሉ ማለት ነው። ኤንድ ኦልሶ ሌሎች ኢንዲፔንደንት ሶርስ ኦፍ ኢንፎርሜሽኖችን ሊጠቀሙ ይችላሉ። ሴልስ ካሪየር ኮር ኮንሰልትስ ኢንዲፔንደንት ሶርስ ኦፍ ኢንፎርሜሽኖችን ሊጠቀሙ ይችላሉ ማለት ነው። So it is logical to conclude that because consumer integrity information they receive marketers should be also concerned about integration. So ኮንሱመሮች እዚህ ጋር ኢንተግሬትድ የሆነ ኢንፎርሜሽን ነው ሪሲቭ እያደረጉ ያሉት። ስለዚህ ድርጅቱም ማርኬተሮች ምን ማድረግ አለባቸው? ኢንተግሬትድ የሆነ
ኮሚኒኬሽን ማድረግ ይጠበቅባቸዋል ማለት ነው። ሌላኛው ዲክላይን ዘ ኢፌክቲቭነስ ኦፍ ማስ ሚዲያ አድቨርታይዚንግ ነው። የማስ ሚዲያ አድቨርታይዚንግ የቀነሰ መምጣቱ ማለት ነው። ስፔሻሊ በማስ ሚዲያዎችን ሜንስትሪም ሚዲያዎችን የቀነሱ ዲክላይን እያደረገ መምጣታቸው ኢፌክቲቭነሳቸው ሶ ኢንፍሉዌንስ ማስ ሚዲያ አድቨርታይዚንግ ኢዝ ዲክላይን እየሆነ መጥቷል ድራማቲካሊ በጣም ቀንሷል ማለት ነው። ሶ ቴሌቪዥን አድቨርታይዚንግ ላይታይ ይችላል ኢትስ ሜይ ኖት ሲን በፒፕል የሆነ ፕሮግራም የሚያዩ ሰዎች እንግዲህ ቲቪ ላይ የሚታዩ የፕሮዳክት የብራንድ የድርጅት ማስታወቂያዎችን የማየት ፕሮባቢሊቲያቸው ዝቅተኛ ነው። ሶ ቱ ሄልፕ ኦቨርካም ዚስ ፕሮብሌም ይህንን ችግር ለመፍታት ምን ማድረግ ይጠበቅብናል? ኢት ኢዝ ቫይታል ቱ ኢንተግሬት ኦል ማርኬቲንግ ኮሚኒኬሽን ዊዝ አድቨርታይዚንግ ታክቲክስ ማለት ሁሉንም አይነት የኮሚኒኬሽን ቴክኒኮች ኤሌመንቶች መጠቀም ይጠበቅብናል ኢንተግሬት አድርገን ማለት ነው። ሶ እነዚህ እንግዲህ ሪዝኖቹ ናቸው እስካሁን ያየናቸው። ኢንተግሬትድ ማርኬቲንግ ኮሚኒኬሽን የምንለው ነገር ለምንድን ነው ያደገው? ለምንድን ነው ኢምፖርታንት ሆኖ ያገኘ ነው ስንል ከቴክኖሎጂ ከኮንሱመር ሽፍት ፓወር ቻናል ሽፍት አለ፣ ብራንድ ፓሪቲ አለ፣ ኮምፒቲሽን አለ፣ ከዛ ደግሞ ኢንፎርሜሽን አለ። ኮንሱመሮችን ኢንተግሬትድ የሆነ ኢንፎርሜሽን ነው ሪሲቭ የሚያደርጉ። ስለዚህ ድርጅቶች ምን ማድረግ ይጠበቅባቸዋል? አድቨርታይዚንግ በቴሌቪዥን ብቻ አይደለም ቲቪ። አሁን ኢንተግሬትድ ማለት ባጭሩ ማስታወቂያ ሲሰራ ስለ ፕሮዳክት፣ ስለ ብራንድ፣ ስለ ሰርቪስ፣ ስለ ድርጅት በቴሌቪዥን ብቻ አንድ ማስታወቂያ መስራት ጥሩ አይደለም፣ በቂ አይደለም፣ ኢፌክቲቭ አይደለም፣ ውጤታማ አያደርግም። ምን ማድረግ ይጠበቅብናል? በቴሌቪዥን የሰራነው ማስታወቂያ በፌስቡክ መሰራት አለበት፣ በቴሌግራም በዩቲዩብ መለቀቅ አለበት፣ ሌሎች በፐርሰናል ሴሊንግ በፐብሊክ ሪሌሽን መልክ መለቀቅ አለበት ነው። አንድ ሜሴጅ እንግዲህ በእነዚህ ነገሮች ሲለቀቅ ነው ኢንተግሬትድ የሚሆነው ማለት ነው። እሱን ነው የሚለና ስለዚህ እዚህ ጋር ምንድነው ቱልስ ፎር ኢንተግሬትድ ማርኬቲንግ ምንድናቸው? ቱሎች ኢንተግሬትድ የሆነ ማርኬቲንግ ኮሚኒኬሽን ለማካሄድ ስንል ኢንተግሬትድ ማርኬቲንግ ኮሚኒኬሽን ቱል የምንላቸው እንግዲህ በጣም ብዙ ሰቨራል ካይንድስ ኦፍ ማርኬቲንግ ቱሎች አሉ። እነዚህ ቱሎች አንደኛው አድቨርታይዚንግ፣ ፐብሊክ ሪሌሽን ዳትስ ኦንላይን ኤንድ ዳይሬክት ማርኬቲንግ፣ ፕሮሞሽናል ካምፔኖች አሉ ማለት ነው። እነዚህ ነገሮች በሙሉ ቱ ማርኬት ደ ብራንድ ቱ ሪች ሜሴጅ ኤንድ ኢንክሪዝ ኢንጌጅመንት ቱ ብሮደር ኦዲየንስ ሜሴጆችን ለታርጌት ኦዲየንሱ ማስተላለፍ ኤንድ ኦዲየንሶቹም ኢንጌጅ እንዲያደርጉ ወይም እንዲሳተፉና ተሳትፏቸው እንዲጨምር ለማድረግ እነዚህን ቱሎች እንጠቀማለን ማለት ነው። የመጀመሪያው ቱል አድቨርታይዚንግ ነው። አድቨርታይዚንግ ምንድን ነው ስንል አድቨርታይዚንግ ማለት እንግዲህ ፐርሱሲቭ የሆነ ወይ ኮንቪንሲንግ ኔቸር ያለው ፐርሱድ የማሳመን ኮንቪንስ የማድረግ ኔቸር ያለው ነን ፐርሰናል የማለት ፌስ ቱ ፌስ ሰው ነገሮችን አጀስት ማድረግ የማይቻልበት ሜሴጁ በቃ ኦልሬዲ በቲቪ ነው የሚተላለፈው ማለት ነው። ነምበር ዋን ዌይ ኮሚኒኬሽን ነው። ታዋቂ ማለት የሚታወቅ አይዴንቲፋይድ የሆነ ስፖንሰር አለው የአየር ሰዓት ከፍሎ ማስታወቂያውን የሚለቀው አካል ይታወቃል ማለት ነው ድርጅቱ አድቨርታይዘሩ ማለት ነው። ኤንድ ዲስሚኔትድ ስሩ ማስ ቻናል ኦፍ ኮሚኒኬሽን በማስ ሚዲያዎች በማስ ቻናሎች በሚኒስትሪሞች የሚለቀቅ የኮሚኒኬሽን አይነት ነው ማለት ነው አድቨርታይዚንግ። አድቨርታይዚንግ ሜሴጅ ሜይ ፕሮሞት ዘ አዶፕሽንስ ኦፍ ጉድ ሰርቪስ ኦር አይዲያ አዶፕሽንን ፕሮሞት ያደርጋል፣ አዳፕት እንዲያደርጉ ከስተመሮች አዶፕት እንዲያደርጉ ፕሮዳክቶችን አይዲያዎችን እንደዚህ አይነት ኔቸር አለው። ማስ ሚዲያ ነው ዲስሚኔት የሚሆነው እንግዲህ በማስ ሚዲያ ነው ብለናል። ያ ማለት የፐርሰናል ሴሊንግ ተቃራኒ ነው። ኢኔሴንስ ቺፐር ነው ርካሽ ነው። ከፐርሰናል ሴሊንግ አንጻር አድቨርታይዚንግ ርካሽ ነው ማለት ነው። ሌላው ነን ፐርሰናል ኔቸር አለው ስንል አድቨርታይዚንግ ምንድነው? ላክ ኦፍ ኤቢሊቲ ቴይለርድ ሜሴጆችን እንደ ሜሴጁ ሪሲፒያንት ወይም ደግሞ ሜሴጁን የሚሰማው አካል በሚፈልገው መንገድ ሜሴጆችን አጀስት ማድረግ የምንችልበት ሁኔታ የለም። ፍሌክሲብል አይደለም ቢኮዝ ዋን ዌይ ነው ነን ፐርሰናል ስለሆነ ማለት ነው። ዜርፎር ቤስት ሜዠርድ ኢን ተርምስ ኦፍ አዌርነስ ኤንድ ቼንጂንግ አቲቲዩድ ኤንድ ኦፒኒየን። አሁን አድቨርታይዚንግ ዋና አላማው እዚህ ጋር ምንድነው ሊሆን ይችላል? አንደኛ አዌርነስ እውቀት ስለ ፕሮዳክታችን ከስተመሮች እውቅና እንዲኖራቸው ማድረግ፣ አቲቲዩዳቸው እንዲቀይሩ የማይወዱትን ነገር እንዲወዱ ማድረግ፣ ኦፒኒየን ሀሳባቸው ወደኛ እንዲሆን ማድረግ ነው እንጂ ብዙ ጊዜ ክሬቲንግ ሴልስ ወይም ደግሞ ሽያጭ ክሬት ማድረግ ላይ አድቨርታይዝ አያረግም አይደለም ያረጋል፣ ግን ዛት ማች ነው ክሬቲንግ ሴልስ ላይ ይለና። ነገር ግን አድቨርታይዚንግ ኮንትሪቢዩት ቱ ሴልስ ኢዝ ዲፊካልት ቱ አይዞሌት ቢኮዝ ማኒ ፋክተር ኢንፍሉዌንስ ሴልስ። እዚህ ጋር
አድቨርታይዚንግ እንግዲህ ሴልስ ክሬት አያደርግም ማለት አንችልም ቢኮዝ ሴልስ የብዙ ነገር ውጤቶች ስለሆነ ሶ ዘ ኮንትሪቢሽንስ ኦፍ አድቨርታይዚንግ ሜክስ ቱ ሴል ኢዝ ቤስት ቪውድ ኦቨር ዘ ሎንግ ራን የረዥም ጊዜ ሂደት ነው። አድቨርታይዚንግ ብዙ ጊዜ ከሰራን ሴልስ ሊኖር ይችላል ማለት ነው። ሶ ዲስ ኤክሴፕሽን ኦፍ ዚስ ቲንኪንግ ኢዝ ዊዝን ኢንተርኔት አሬና ላይ ሌላኛው ብራንድ ኢኩዊቲ ነው። ሶ አድቨርታይዚንግ ኦልሶ ሄልፕስ ቱ ክሬት ኤንድ ሜንቴን ብራንድ ኢኩዊቲ። ብራንድ ኢኩዊቲ ችን ክሬት ማድረግ ይችላል። ያማት ኢንታንጂብል አሴት ማለት ነው። ብራንድ ኢኩዊቲ ማለት ከስተመሮችን ስለኛ ፕሮዳክት ያላቸው ፋቮሬብል ኢሜጅ ኢምፕሬሽን ኤንድ ኦልሶ አታችመንት ከካምፓኒው ጋር ያላቸው ቁርኝት ከብራንድ ከትሬድ ማርካችን ጋር ያላቸው ቁርኝት ወይም ደግሞ እኛም በተለያየ መንገድ እኛ ጋር ያላችሁ ኢምፕሬሽን እሱ ነው ብራንድ ኢኩዊቲ የምንለው ማለት ነው። ሶ እሱን ነገር አድቨርታይዚንግ ክሬት ያደርግልናል። ሌላው ሴልስ ፕሮሞሽን ነው። ሌላው ምንድነው? ሴልስ ፕሮሞሽን ነው። ሴልስ ፕሮሞሽን ስንል እንግዲህ ኤክስትራ ቫልዩ ወይም ደግሞ ኤክስትራ ቤኔፊት መስጠት ነው። ሽያጫችን እንዲጨምር ለከስተመሮች ለሴልስ ፎርሶች ምናምን ሊሆን ይችላል ተጨማሪ ጥቅም መስጠት ዛት ሴልስ ፕሮሞሽን እንለዋለን ማለት ነው። ሴልስ ፕሮሞሽን ሁለት አይነት ሊሆን ይችላል። ኮንሱመር ኦሪየንትድ ኤልሶ ትሬድ ኦሪየንትድ ሊሆን ይችላል። ሶ ኮንሱመር ኦሪየንትድ ስንል እንግዲህ ሴልስ ፕሮሞሽን እንግዲህ ኦልቲሜት ዩዘሮችን ታርጌት ያደረገ ነው። ያ ማለት እንግዲህ ኦልቲሜት ፋይናል ኮንሱመር ኢንዲቪጁዋል ኮንሱመሮች ፕሮዳክቱን እንዲገዙ እንዲጠቀሙ ማድረግ። ለምሳሌ ኩፖን መስጠት። ለምሳሌ ኩፖን ቲኬት አይነት ነው ጥቅም ያለው የሆነ ለምሳሌ ኩፖን ማለት ቲኬት ነው። ለምሳሌ ነፃው እቃ ነፃዎች በነፃ እንድንወስድ ነገሮችን በነፃ እንድንጠቀም ሊሆን ይችላል። በነፃ ኩፖን ቲኬት ይሰጠናል። እሱ ነው ኩፖን። ወይም ደግሞ ዲስካውንት የተደረገባቸው ኩፖኖች ምናምን ይኖራሉ። ሌላው ሳምፕል ነው። ፕሮዳክቱን ሳምፕል ወይም ናሙና ወስደን። ሌላው ሪቤት ኦር ሪፈንድ ማድረግ ብድር መመለስ ከሆነ ከገዛም በኋላ የተወሰነ ፐርሰንቱ ሊመለስልን ይችላል። እንግዲህ ለየድርጅቱ ሌላው ኮንቴስት ወይም ጌሞችን ማዘጋጀት ዊፕስቴክ ሎተሪ ሜትድ በሎተሪ ሜትድ ከስተመሮችን መሸለም ማለት ነው። ሶ በዚህ መንገድ ሽያጭ እንዲጨምር ማድረግ ነው። ይሄ ነገር እንግዲህ ኢሚዲየት ፐርቼዝን ያበረታታል። ከስተመሮች ይሄን ነገር ሲያወድ የሆኑ ፕሮዳክቶችን የመግዛት ፕሮባቢሊቲ ያላቸው ማለት ነው። ስለዚህ ሾርት ተርም ሴልስን ይጨምራል ያበረታታል ማለት ነው። ሌላው ትሬድ ኦሪየንትድ ነው። እዚህ ጋር እንግዲህ ለሆልሴለሮች ዲስትሪቢዩተሮች ኤንድ ሪቴለሮችን ለማበረታታት ነው። የትሬድ ኦሪየንትድ ሴልስ ፕሮሞሽን ያማት ጅምላ ሻጭ ቸርቻሪ እነዚህ ነጋዴዎችን ብዙ እንዲረከቡ ማድረግ የምንችልበት ነው። ዛስ ፕሮሞሽናል ኤንድ መርቻንዳይዚንግ አድቫንስ ነው። የማስታወቂያና የመርቻንዳይዚንግ አድቫንስ ጥቅማ ጥቅም መስጠት ፕራይስ ዴል ከዋጋ አንጻር ሴልስ ኮንቴስት የሽያጭ ውድድር ትሬድ ሾው ባዛር ኤግዚቢሽኖችን በማዘጋጀት ነጋዴዎችን ማበረታታት ማለት ነው። ሰው በዚህ መንገድ እንግዲህ ትሬድ ሴልስ ፕሮሞሽን የምንለው ነገር ማካሄድ ይቻላል። ሌላው ፐርሰናል ሴሊንግ ነው። ፐርሰናል ሴሊንግ እንግዲህ ፎርምስ ኦፍ ፐርሰን ቱ ፐርሰን ኮሚኒኬሽን ነው። ሴለርስ አቴምፕት ቱ አሲስት ኦር ፐርሱድ ፕሮስፔክት ባየርስ ቱ ፐርቼዝ ካምፓኒስ ፕሮዳክት ኦር ሰርቪስ አይዲያ ኦር አናክትስ ማለት ነው። እዚህ ጋር ፌስ ቱ ፌስ ኮሚኒኬሽን ማካሄድ ማለት ነው። ፐርሰን ቱ ፐርሰን ኮሚኒኬሽን በማካሄድ እንግዲህ የሽያጭ ባለሙያዎች ደንበኞችን አሳምነው የድርጅቱን እቃ እንዲሸጡ የሚሸጡበት ሁኔታ ነው ፐርሰናል ሴሊንግ የምንለው ማለት ነው። ሶ ፐርሰናል ሴሊንግ ኮንታክት ባየር ኤንድ ሴለር ዳይሬክትሊ ኮንታክት ያደርጋሉ። ፌስ ቱ ፌስ ኮሚኒኬሽን ይካሄዳል። ኤንድ ፍሌክሲብል የሆነ ኮሚኒኬሽን ነው። እዚህ ጋር ፐርሰናል ስለሆነ ፍሌክሲብል ነው፣ አጀስትመንት ይካሄዳል ማለት ነው። ያ ማለት የባየሩን ሪያክሽን እያዩ ሜሴጆች ምን ይሆናሉ? ሞዲፋይ ይሆናሉ፣ ኢንዲቪጁዋላይዝድ ይሆናሉ። ሶ እሱን ምን እንለዋለን? ፐርሰናል ሴሊንግ እንለዋለን ማለት ነው። ሶ ኢንዲቪጁዋል ኮሚኒኬሽን አለ ነው። እዚህ ጋር ኢንዲቪጁዋላይዝድ የሆነ ኮሚኒኬሽን አለ። ያ ማለት ቴይለርድ ይሆናሉ ሜሴጆች ቤዝድ ኦን ዘ ኒድ ኤንድ ዘ ሲቹዌሽን እንደየ ሲቹዌሽኑ ማለት ነው። ኢሚዲየት የሆነ ፊድባክ ይኖራል። ፊድባኩ አንፋቮሬብል ከሆነ አሁንም ሜሴጁ ምን ይደረጋል? ሞዲፋይ ይደረጋል፣ ይሻሻላል፣ ይስተካከላል ማለት ነው። ሶ ስፔሲፊክ ማርኬት ኤንድ ከስተመር ታይፖችን ታርጌት አድርገን ነው። ፐርሰናል ሴሊንግ በጣም ውድ ነው። ስለዚህ ሴልስ ባለሙያዎችን ስንቀጥር እነሱ ትሬት የሚያደርጉት ሰርቬ የሚያደርጉት ግሩፕ ኦፍ ከስተመር ኦር ታይፕስ ኦፍ ከስተመር የተለየ ነው፣ ስፔሲፊክ ነው ማለት ነው። ሶ ሞር ለኢንዱስትሪያል ፕሮዳክቶች ወይም ደግሞ ቢዝነስ ባየሮች ላይ ፐርሰናል ሴሊንግን ብንጠቀም የተሻለ ነው። ዊዝ ሴልስ ፕሮሞሽን ኤንድ ኦልሶ ማስ ማርኬት ላይ አድቨርታይዚንግ ዊዝ ሴልስ ፕሮሞሽን ብንጠቀም የተሻለ ነው። እንደ አይዲያ ነው፣ እንደ አሴት ስትራቴጂ። ሌላው ዳይሬክት ማርኬቲንግ ነው።
ዳይሬክት ማርኬቲንግ ስንል እዚህ ኦልድ ፎርም ኦፍ ማርኬቲንግ ነው። ፕሮሰስ ዳይሬክትሊ ከከስተመሮች ጋር ኮሚኒኬት ማድረግ፣ ያ ማለት በቴሌፎን ሊሆን ይችላል፣ በኢሜል ሊሆን ይችላል፣ በኤሌክትሮኒክስ ሚንሶች ሊሆን ይችላል፣ ኦር ፐርሰናሊ ቪዚት በማድረግ ሊሆን ይችላል። ከስተመሮችን ዳይሬክትሊ ማግኘትና ኮሚኒኬት ማድረግ ዳይሬክት ማርኬቲንግ እንላለን። ሶ ብዙ ጊዜ ዳይሬክት ማርኬቲንግ ዩዘሮቹ ሪቴለሮች፣ ሆልሴለር፣ ማኑፋክቸረር ኤንድ ስፔሻሊ ሰርቪስ ፕሮቫይደሮችን ዳይሬክት ማርኬቲንግን ይጠቀማሉ። ያ ማለት በኢሜል ሊሆን ይችላል፣ በቴሌ ማርኬቲንግ፣ ዳይሬክት ሪስፖንስ አድቨርታይዚንግ፣ ኦንላይን ኮምፒውተር ሾፒንግ ሰርቪስ፣ ኬብል ሾፒንግ ኔትወርክ ኦር ኢንፎመርሻሎችን በመጠቀም በዚህ መንገድ ዳይሬክት ኮሚኒኬሽን ይኖራል በባየር ኤንድ በሴለር መካከል ማለት ነው። ሌላኛው እዚህ ጋር ፐብሊክ ሪሌሽን ነው። ሰው እዚህ ጋር ሁለት ሀሳቦች አሉ፣ ፐብሊክ ሲቲ ኤንድ ፐብሊክ ሪሌሽን ማለት። ፐብሊክ ሲቲ የምንለው እንግዲህ ባጭሩ ድርጅቶችን እንግዲህ የሚዲያ ሽፋን ለማግኘት የሚያደርጉት ጥረት ፐብሊክ ሲቲ እንለዋለን። ፐብሊክ ሲቲ እዚህ ጋር እንግዲህ ጌኒንግ ሚዲያ አቴንሽን ማለት የሚዲያ አቴንሽን የማግኘት ሂደት ዳትስ ኮሚኒኬት ኤኒ ኢንፎርሜሽን ኦር ኒውስ ሪጋርዲንግ ፕሮዳክት ሰርቪስ ኦርጋናይዜሽን ቱ ክሬት አዌርነስ ኢን ደ ፒፕል። እንግዲህ ስለተለያየ ነገር ዜናዎችን ምናምን የሚሰሩ ሚዲያዎች አሉ። የእነሱን ትኩረት ማግኘት እና እነሱ ስለኛ እንዲዘግቡ የማድረግ ሂደት ነው ፐብሊክ ሲቲ የምንለው። ስለዚህ በጣም ስፔሲፊክ ነው ፐብሊክ ሲቲ። ፐብሊክ ሪሌሽን ጀነራል ነው ማለት ነው። ሶ ኢዝ ፕሬዘንስ ኢን ደ ሚዲያ። ፐብሊክ ሲቲ ምንድነው? ኮንሰርን ሚዲያ ላይ የመቅረብ ስትራቴጂ ማለት ነው። ሶ ኢት ክሬት ፐብሊክ አዌርነስ ፎር ደ ብራንድ። ስለ ብራንዳችን ፐብሊክ አዌርነስ ለመፍጠር የምናደርገው ጥረት ሲሆን የሚዲያዎችን ትኩረት ለማግኘት የምናደርገው ማንኛውም አክቲቪቲ ፐብሊክ ሲቲ ይባላል። ያው ፐብሊክ ሲቲ ነን ፐርሰናል ኮሚኒኬሽን ነው፣ ልክ እንደ አድቨርታይዚንግ በት ኖት ዳይሬክትሊ ፔይድ፣ በቀጥታ ክፍያ ከፍለን አይደለም። ኤንድ ኦልሶ ወይም ደግሞ አይዴንቲፋይድ የሆነ ስፖንሰርሺፕ የለውም። እዚህ ጋር አድቨርታይዚንግ ግን ፔይድ ነው። አይዴንቲፋይድ የሆነ ደግሞ ምን አለው? ስፖንሰር አለው ማለት ነው። ለምሳሌ በኒውስ መልክ፣ በዜና መልክ፣ በኤዲቶሪያል ኦር በአናውንስመንት እንግዲህ ስለ ፕሮዳክቱ፣ ስለ ድርጅቱ፣ ስለ አገልግሎታችን ዜናዎች ሊሰሩ ይችላሉ ማለት ነው። ሶ ፐብሊክ ሲቲ ልክ እንደ አድቨርታይዚንግ ነን ፐርሰናል ኮሚኒኬሽን ነው። ግን ከአድቨርታይዚንግ የሚለይበት ምክንያት ምንድን ነው? ኖት ዳይሬክት ፔይመንት የለውም። እዚህ ጋር ፐብሊክ ሲቲ ላይ ዳይሬክት የሆነ ፔይመንት ኤንድ አይዴንቲፋይድ የሆነ ስፖንሰር የለውም ብለናል። ሶ ዘ ካምፓኒ ኦር ኦርጋናይዜሽን አቴምፕትስ ቱ ጌት ሚዲያ ከቨሬጅ ኦር ራኒንግ ፋቮሬብል ስቶሪ። የሚዲያዎችን ትኩረት ለማግኘት ድርጅቶች ሲሞክሩ፣ ካምፓኒዎች ሲሞክሩ እና ስለ ድርጅታቸው፣ ስለ አገልግሎታቸው ምናምን እንግዲህ አዌርነስ የመፍጠር ሂደት በከስተመሮች ዘንድ ከስተመሮች ስለነሱ እውቀት እንዲኖራቸው፣ ኦፒኒየን እንዲኖራቸው፣ ቢሄቭ እንዲያደርጉ የማድረግ ሂደት ፐብሊክ ሲቲ እንለዋለን። ፐብሊክ ሪሌሽን አስ ማኔጀሪያል ዲሲሽን ነው። እዚህ ጋር ምንድነው የሚለን? ማኔጅመንት ፋንክሽን ነው። ዳትስ ኢቫሉዌት ፐብሊክ አቲቲዩድ። ማህበረሰቡ ስለ ድርጅቱ ያለው አቲቲዩድ ምንድነው? ፖዚቲቭ ነው ኔጌቲቭ ነው? ኤንድ ኦልሶ ድርጅቱ ያለውን ፖሊሲ እና ፕሮሲጀር ምን ያደርጋል? ከፐብሊኩ አቲቲዩድ አንጻር ኢቫሉዌት ያደርጋል። ከፐብሊኩ ኢንተረስት አንጻር ዜን ፕሮግራሞችን አጀስት ያደርጋል። ዜን ኤክስኪዩት ያደርጋል። ለምንድነው ይሄ? በፐብሊኩ ዘንድ አንደርስታንዲንግ ኤንድ አክሴፕትድ እንዲሆን፣ በማህበረሰቡ ዘንድ ተቀባይነት እንዲኖረው ማለት ነው። ማህበረሰቡ ስለዛ ድርጅት ያለው አመለካከት ጥሩ እንዲሆን ለማድረግ ማለት ነው። ሶ ፐብሊክ ሪሌሽን ሲታይ ከፐብሊክ ሲቲ አንጻር ጀነራል የሆነ ኦብጀክቲቭ ነው። ፐብሊክ ሪሌሽን ጀነራል ነው፣ ፐብሊክ ሲቲ ስፔሲፊክ ነው። ሶ አዘ ፐርፐዙ ደግሞ ምንድነው? ፖዚቲቭ የሆነ ኢሜጅ መፍጠር ነው። ማህበረሰቡ ስለዛ ድርጅት ጥሩ የሆነ አመለካከት እና እይታ እንዲኖረው ማድረግ ነው። ሌላኛው ሶሻል ሚዲያ ማርኬቲንግ። ሶሻል ሚዲያ ማርኬቲንግ እንግዲህ ስንመጣ እዚህ ጋር ምንድነው? ድርጅቶች እንግዲህ ወደ ተለያዩ ሶሻል ሚዲያ ፕላትፎርሞች በመሄድ ፕሮዳክታቸውን፣ ብራንዳቸው ምን ያደርጋሉ? ፕሮሞት ያደርጋሉ ማለት ነው። ሶ ሶሻል ሚዲያ እንግዲህ ምንድነው? ዘ ሞስት ኢንፍሉዌንሻል ኤንድ ሎ ኮስት ፕሮሞሽናል ሜተድ ነው። በጣም ተጽዕኖ ፈጣሪ ኤንድ ኦልሶ በዝቅተኛ ዋጋ ማስታወቂያዎች ልንሰራበት የምንችለው ዌይ ኦፍ ኮሚኒኬሽን ኦር ሚዲያ ሚክስ ነው ማለት ፕሮሞሽን ሚክስ ነው። ሶ አብዛኛው ሰው ሶሻል ሚዲያ ሳይቶች ላይ ነው ጊዜውን የሚያጠፋው። ሶ እዚህ ጋር ፕሮዳክታችን ወይም ደግሞ ማስታወቂያችንን መስራቱ ኢፌክቲቭ ያደርገናል። ኤንድ ኦልሶ ሶሻል ሚዲያ ፖስቶችን መጠቀማችን we can identify and we can show our target audience ፕሪፈረንሳቸውን ቴስት የታርጌት ኦዲየንሳችን ፕሪፈረንሳቸው ምንድነው፣ ቴስታቸው ምንድነው የሚለውን ነገር እንድናቅ ይረዳናል። ምን አይነት ኢንፎርሜሽን ነው ሰርች የሚያደርጉት፣ ምን አይነት ካራክተሪስቲክስ አላቸው፣ ላይፍ ስታይላቸው ምንድነው፣ ሴሌክት የሚያደርጉት ቶፒክስ ምን አይነት ነው የሚለውን ነገር እንድናቅ ይረዳናል ማለት ነው። እንድናቅ ይረዳናል። ሌላኛው ፕላኒንግ ፕሮሰስ ነው። እንግዲህ
ኢንተግሬትድ ማርኬቲንግ ኮሚኒኬሽናችንን ፕላን ስናደርግ ምን አይነት ፕሮሰስ ነው ያለው የሚለው ነው የምናየው። እዚህ ጋር ፕላን ማድረግ ይጠበቅብናል፣ ማቀድ አለብን ማለት ነው። ፕላኒንግ ኢዝ ፋንዳመንታል ነው። ምን አይነት ዴቨሎፕ ኮሚኒኬሽን ፕሮግራማችንን ዴቨሎፕ እና ኢምፕሊመንት ለማድረግ ለማዘጋጀት እና ለመፈጸም ኢፌክቲቭ የሆነ ፕሮሞሽናል ፕሮግራም እንዲኖረን ይረዳናል ማለት ነው ይህ ፕላኒንግ ፕሮሰስ። እዚህ ጋር ፕላኒንግ ፕሮሰስ ላይ ምንድነው ያለው ወይም ደግሞ ፕሮሞሽናል ፕላን ላይ ያለው ምንድነው እዚህ ጋር ፍሬምወርክ ነው እንግዲህ ዴቨሎፕ የምናደርገው ማለት ነው። ፕሮግራማችን እንዴት ነው ዴቨሎፕ የምናደርገው፣ እንዴት ነው ኢምፕሊመንት የምናደርገው፣ እንዴት ነው ኮንትሮል የምናደርገው ነገሮችን፣ እንዴት ነው ደግሞ ኢንተግሬት የምናደርጋቸው ማርኬቲንግ ፕሮግራሙን እና ማርኬቲንግ አክቲቪቲዎችን ማለት ፕሮሞሽናል አክቲቪቲያችንን ከፕሮዳክቱ ከፕራይሱ ከሌሎች ማርኬቲንግ አክቲቪቲዎች ወይም ደግሞ ከማርኬቲንግ ስራዎች ጋር እንዴት ነው የምናቀናጃቸው የምናጣምራቸው የሚለውን ነገር ማሰብና ማቀድ ዳትስ ፕላኒንግ የምንለው እሱ ነው። ኮንሺየስ የሆነ ዲሲሽን ያስፈልጋል። ፕሮሞሽናል ፕላነሩ እዚህ ጋር እንግዲህ እቅድ የሚያወጣው አካል ሮል ኤንድ ፋንክሽንስ ኦፍ ኤለመንት ፕሮሞሽናል ሚክስ ኤለመንት ያ ማለት አድቨርታይዚንግ ምን አይነት ሮል ነው የሚኖረው፣ ፕሮሞሽን፣ ፐብሊክ ሪሌሽን፣ ሴልስ ፕሮሞሽን የሚለውን ነገር ኤንድ ኦልሶ ስትራቴጂዎችን፣ የተለያዩ ስልቶችን እነዚህ ነገሮች እንዴት ኢምፕሊመንት እንደሚደረጉ ኤንድ ኦልሶ እንዴት ነው ተግባራዊ የሚሆነው የሚለውን ነገር ፕላን ያደርጋል ማለት ነው። ኤንድ ኦልሶ ምንድነው እዚህ ጋር ፕሮሞሽን ኢዝ ዋን ፓርትስ ነው። ስለዚህ ኢንተግሬት መሆን አለበት ከሌሎች የማርኬቲንግ ፕላን እና ፕሮግራሞች ጋር መቀናጀት እና መጣመር ይጠበቅበታል ማለት ነው። ፕሮሰሶችን ስናይ እንግዲህ የመጀመሪያው ማርኬቲንግ ፕላናችንን ሪቪው ማድረግ ነው። ሪቪው ማርኬቲንግ ፕላን ኤንድ ኦብጀክቲቭስ። ማርኬቲንግ አሴ ማርኬቲንግ ምን አይነት ፕላን ምን አይነት ኦብጀክቲቭ አለን የሚለውን ነገር ማወቅ ነው። ስለዚህ ዴቨሎፒንግ ፕሮሞሽናል ፕላን ማርኬተር መስት አንደርስታንድ የት ነው ካምፓኒው ያለው፣ የት ነበር ካምፓኒው፣ አሁንስ የት ነው ያለው፣ ወደፊት የት መሆን ይፈልጋል፣ እንዴት ነው እዛ ጋስ መድረስ የሚችለው የሚለውን ነገር ምን ማድረግ ነው አንደርስታንድ ማድረግ ይጠበቅብናል። we have to review our marketing plans where the company has been የት ነበር ካምፓኒያችን ኦር ብራንዳችን its current position አሁን ላይ ያለበት ሁኔታ where it intends to go የት ነው መሄድ የሚፈልገው የት ጋር ነው መድረስ ያለበት እዛ ጋስ እንዴት ነው መድረስ የሚችለው የሚለውን ነገር ፕላን ይደረጋል ነው። ማርኬቲንግ ፕላን ኦልሶ ሰቨራል ፎርሞች አሉት። እንግዲህ ወደ 5 ቤዚክ ኤሌመንቶች ይከፈላል የማርኬቲንግ ፕላን። የመጀመሪያው እንግዲህ ኢንተርናል ማርኬቲንግ ኦዲት ኤንድ ኦልሶ ኤክስተርናል አናላይሲስ ነው። ኢንተርናል ኤንድ ኤክስተርናል ስፔሻሊ ማርኬት ኮምፒቲሽን እና ኤንቫይሮንመንታል ፋክተሮችን አናላይዝ ማድረግ ይጠበቅብናል ማወቅና መረዳት። ሁለተኛ ስፔሲፊክ ማርኬቲንግ ኦብጀክቲቭ ስፔሻሊ ዳይሬክሽናችን ምን እንደሆነ የሚጠቁመን ማለት ነው። ኤንድ ኦልሶ ሜዠሪንግ ፐርፎርማንሳችንን ወይም ደግሞ መጨረሻ ላይ ያለውን ነገር ኢቫሉዌት ማድረግ የምንችልበት ስፔሲፊክ የሆነ ኦብጀክቲቭ ያስፈልገናል። ስማርት የሆነ ኦብጀክቲቭ ያስፈልገናል። ሌላውስ ማርኬቲንግ ስትራቴጂ ፕሮግራም እዚህ ጋር ምን አይነት ታርጌት ማርኬታችን ምን ነው፣ ኤስሲቲፒ ስትራቴጂ ኤንድ ዲሳይድ ፕላን ፎር ኤሌመንትስ ኦፍ ማርኬቲንግ ፕሮዳክታችን፣ ፕራይሳችን፣ ፕሮሞሽናችን፣ ዲስትሪቢዩሽን ኦር ፕሌሲንጋችን ምንድነው መሆን ያለበት የሚለውን ነገር እንወስናለን ማወቅ። ሌላው ኢምፕሊመንት ነው እንግዲህ መተግበር ነው። እዚህ ጋር እንግዲህ ስፔሲፊክ ታስኮችን እንግዲህ ዲቴል የሆኑ ሊሰሩ የሚገቡ ስራዎችን እንለያለን፣ ሪስፖንሲቢሊቲዎችንም እንለያለን። ከዛስ መጨረሻ ላይ ሞኒተር ኤንድ ኢቫሉዌት ፐርፎርማንስ ኤንድ ፕሮቫይዲንግ ፊድባክ እንቆጣጠራለን፣ አፈጻጸሙን እንገመግማለን፣ አስተያየት እንሰጣለን ማለት ነው። ኢትስ ሜንቴኒንግ ኤንድ ኤኒ ነሰሰሪ አጀስትመንት ኦር ቼንጅ የሚያስፈልግ ከሆነ ይሰጣል አጀስትመንት ኦር ፊድባክ ማለት ነው። ሁለተኛው ፕሮሞሽናል ፕሮግራም ሲቹዌሽናል አናላይሲስ ነው። እዚህ ጋር እንግዲህ ማርኬቲንግ ፕላን እና ፕሮግራማችንን ሪቪው ካደረግን በኋላ ሲቹዌሽናል አናላይሲስ እንሰራለን ማለት ነው። ያ ማለት ፕሮሞሽናል ፕሮግራማችንን ኢንፍሉዌንስ የሚያደርጉት ተጽዕኖ የሚያሳድሩበት የተለያዩ ፋክተሮች ይኖራሉ። እነሱን ምን ማድረግ ነው ማወቅ መረዳትና መተንተን አለብን። ያ ማለት ኢንተርናል ኤንድ ኤክስተርናል አናላይሲስ መስራት ይጠበቅብናል ማለት ነው። ኢንተርናል ስንል ምንድን ነው? ኢንተርናል ስንል እንግዲህ ድርጅቱ እንደ ድርጅት ፕሮዳክቱ፣ ሰርቪሱ፣ ድርጅቱ ራሱ ካፓቢሊቲው አቅሙ ያለው አቅም ምን እንደሆነ ፈርሙ ማለት ነው። ኤንድ ፕሮሞሽናል ፕሮግራሙን ዴቨሎፕ ለማድረግ ኢምፕሊመንት ለማድረግ ያለው ካፓቢሊቲ ድርጅቱ እንደ ድርጅት፣ ካምፓኒው እንደ ካምፓኒ፣ ፕሮዳክቱ እንደ ፕሮዳክት ያለው ካፓቢሊቲ እንዴት ነው የሚለው ነገር ማወቅ። ኤንድ ፕሮሞሽናል ፋንክሽኖችን እየራሳቸው ደግሞ ምን አላቸው አድቫንቴጅ ኤንድ ዲስአድቫንቴጅ አላቸው። እነሱን መተንተን ይጠበቅበታል። ፎር ኤግዛምፕል ኢንተርናል አናላይሲስ ሜይ ኢንዲኬት ዘ ፈርም ኢዝ ኖት ካፔብል ፎር ፕላኒንግ ኢምፕሊመንቲንግ ኤንድ ማኔጂንግ ፕሮሞሽናል ፕሮግራም። ኢንተርናል አናላይሲስ ሲሰራ ለምሳሌ ድርጅቱ እንግዲህ እንደ ድርጅት አሁን ላይ
ምንም አይነት የፕሮሞሽናል ፕሮግራም ማካሄድ እንደማይችል ሊጠቁም ይችላል ማለት ነው። ስለዚህ ካፓቢሊቲውን ማወቅ ይጠበቅበታል። ይህን ፕሮሞሽናል ፋንክሽኖቹን ፖዚቲቭ ኤንድ ኔጌቲቭ ሳይዳቸውን፣ ሜሪት ኤንድ ዲሜሪታቸውን፣ አድቫንቴጅ እና ዲስአድቫንቴጃቸውን ማወቅና መረዳት ይጠበቅበታል ማለት ነው። ሶ ኢንተርናል ፋክተር አንደኛው እንዳልነው እዚህ ጋር ካፓቢሊቲ፣ የድርጅቱ ካፓቢሊቲ ሮል፣ ኤጀንሲዎች የሚሳተፉ ከሆነ ምን አይነት ስራ ነው የሚሰሩት ኤጀንሲዎቹ፣ ወይም ፕሮሞሽናል ፋሲሊቴተሮች ውስጥ ምን አይነት ፋንክሽን ወይም ሮል አላቸው። ከዚህ በፊት የተሰራ ፕሮሞሽናል በጀት ካለ ኤንድ አሎኬሽን፣ ምን አይነት ሪሶርስ ነው አሎኬት ያደረግነው በጀት፣ ኤንድ ሪዛልቱስ ውጤቱስ ምን ነበረ፣ ፕሮዳክታችን ምን አይነት ጥንካሬ አለው፣ ምን አይነት ድክመት አለው፣ ዩኒክ የሆነ ሴሊንግ ፖይንት አለው ወይ የኛ ፕሮዳክት፣ ፕሮዳክታችን ከኮምፒውተሮቻችን አንጻር ሲታይ የተሻለ ነው አይደለም የሚለውን ነገር ማወቅና መረዳት ይጠበቅብናል። ኤክስተርናል አናላይሲስ። ሶ ኢንተርናሊ አናላይሲስ ከሰራን እንደ ድርጅታችንን ኢንተርናል አናላይሲስ ከሰራን ኤክስተርናል አናላይሲስ እንሰራለን። ኤክስተርናል አናላይሲስ ጋር ስንመጣ እንግዲህ ዘ ካራክተሪስቲክስ ኦፍ ፈርምስ ከስተመር፣ የደንበኞቹ ባህሪ፣ ማርኬት ሴግመንት ኤንድ ፖዚሽኒንግ ስትራቴጂ፣ ኮምፒቲተሮቹ ምንድን ናቸው የሚለውን ማወቅ ነው። ሶ እዚህ ጋር ስፔሻሊ ኤክስተርናል አናላይሲስ ዲቴል ማርኬት ካራክተሪስቲክስ፣ ባይንግ ፓተርን ናቸው፣ ዲሲሽን ሜኪንግ ፕሮሰሳቸው ኤንድ ፋክተር ኢንፍሉንሲንግ ዜር ፐርቼዚንግ ዲሲሽን የሚለውን የከስተመሮችን የግዥ ፓተርን ማወቅ አለብን፣ ባህሪያቸውን ማወቅ አለብን፣ ዲሲሽን ሜኪንግ ፕሮሰሳቸውን እንዴት ነው እቃ የሚገዙ ለምንድነው የሚገዙ የሚለው ማወቅ አለብን ማለት ነው። ኤንድ ኦልሶ እቃ ሲገዙ ምንድን ነው ኢንፍሉንስ የሚያደርጋቸው የሚለውን ነገር መረዳት አለብን። የኮንሱመር ቢሄቪየር ምን ነው ማለት ሶ አቴንሽን መስት ቢ ኮንሱመር ፐርሰፕሽን፣ አቲቲዩድ፣ ላይፍ ስታይል፣ ክራይቴሪያ ፎር ሜኪንግ ፐርቼዚንግ ዲሲሽን። እዚህ ጋር የከስተመሮች ፐርሰፕሽን፣ አንደርስታንዲንግ፣ አቲቲዩዳቸው ምንድነው፣ አመለካከታቸው፣ ላይፍ ስታይላቸው፣ ወይ ኦፍ አክቲንጋቸው ምንድነው፣ ኤንድ ኦልሶ ክራይቴሪያ እቃ ሲገዙ በምን መስፈርት ነው ኢቫሉዌት የሚያደርጉት የሚለውን ነገር ትኩረት ሰጥተን መረዳት ይጠበቅብናል። ሶ ኦፍን ማርኬተር ሪሰርች ስተዲስ አር ኒድ ቱ አንሰር ሳም ኦፍ ዚስ ኩዌስችን ይለናል። ሶ ዘ ኪ ኤለመንት ኦፍ ኤክስተርናል አናሊሲስ አሰስመንት ኦፍ ማርኬቱን አሰስ ማድረግ ነው፣ ከስተመሮችን ማለት ነው። አትራክቲቭነስ ኦፍ ቫሪየስ ሴግመንት፣ የሴግመንት ኦፍ ግሩፕ ኦፍ ከስተመሮችን መስት ቢ ኢቫሉዌትድ መደረግ አለባቸው። ሶ ሴግመንቱ ያዋጣል አያዋጣም፣ ይሄ ሴግመንት ፖቴንሻል ፕሮፊት ያስገኘናል አያስገኝም የሚለውን ነገር ማወቅና መረዳት ይጠበቅብናል ማለት ነው። ሶ ዋንስ ዘ ታርጌት ማርኬት ቹዝ፣ ሴግመንታችንን ከመረጥን በኋላ ሃው ዘ ፕሮዳክት ሹድ ቢ ፖዚሽን፣ ፕሮዳክታችን እዛ ጋር እንዴት ነው ፖዚሽን የሚኖረው፣ እንዴት ነው እንደ ማይንድ ኦፍ ከስተመር ፕሮዳክታችን ፕሌስ የሚኖረው የሚለውን ነገር መረዳት ይጠበቅብናል። ሶ ዘ ኤክስተርናል ፌዝ ኦፍ ፕሮሞሽናል ፕሮግራም ሲቹዌሽን አናላይሲስ ዳስ ኢንዲፕስ የሆነ ዳይሬክት ኤንድ ኢንዳይሬክት ኮምፒቲተር አናላይሲስ ማለት ነው። በጥልቀት የተፎካካሪዎቻችን በቀጥታ የሚሆን በተዘዋዋሪ የኛን ድርጅት ተፎካካሪ የሆኑ ድርጅቶችን ማወቅና መረዳት ይጠበቅብናል ማለት ነው። ሶ ፎከስ ኦን ዘ ፈርም ፕራይሜሪ ኮምፒቲሽን፣ ለምሳሌ ስትሬንግዝ ኤንድ ዊክነስ ኦፍ ዘ ኮምፒቲተሮችን፣ ሴግመንት፣ ታርጌት ኤንድ ፖዚሽኒንግ ስትራቴጂያቸውን ኤንድ ፕሮሞሽናል ስትራቴጂያቸው ምን እንደሆነ ማወቅ ይጠበቅብናል። ሳይዝ ኤንድ አሎኬሽን፣ በጀታቸው ምን ያህል ነው፣ ምን አይነት ሚዲያዎች ነው የሚጠቀሙት፣ ኤንድ ዘ ሜሴጅ ዘይ አር ሴንዲንግ ቱ ማርኬት ፕሌስ ሹድ ቢ ኮንሲደር፣ ምን አይነት መልእክት ነው ወደ ማርኬቱ እያስተላለፉ ያሉት የሚለውን ነገር ሁሉ መረዳትና ማወቅ ይጠበቅብናል ማለት ነው ስለ ኮምፒቲተሮቻችን። ሶ ኤክስተርናል ፋክተርስ የምንላቸው እንግዲህ ሁ ባይ አወር ፕሮዳክት ኤንድ ሰርቪስ፣ ማን ነው የኛን ፕሮዳክት የሚገዛል የሚለውን ነገር ማወቅ ነው። ሁ ሜክ ዲሲሽን፣ ማን ነው ውሳኔ የሚወስነው የመግዛቱን። ሃው ዘ ፐርቼዚንግ ዲሲሽን ሜድ፣ ፐርቼዚንግ ዲሲሽን እንዴት ነው የሚወሰነው። ሁ አስዩም ዋት ሮል፣ ማን ምን አይነት ሚና አለው። ዋይ ዱ ኮንሱመር ባይ ፓርቲኩላር ብራንድ፣ ለምንድን ነው ከስተመሮች ደንበኞች የሆነን ብራንድ የሚገዙት፣ መቼ ነው የሚገዙት፣ በምን አይነት ሲቹዌሽናል ፋክተር ኢንፍሉዌንስ ይደረጋሉ፣ የት ነው የሚገዙት፣ ዌር የከስተመሮች አመለካከት ለፕሮዳክት ለኛ ፕሮዳክት ምን አይነት ነው፣ ፖዚቲቭ ነው ኔጌቲቭ ነው። ዋት ሶሻል ፋክተር ሜ ኢንፍሉዌንስ ፐርቼዚንግ ዲሲሽን፣ ማህበራዊ ተጽዕኖ ምን አይነት ነው እቃ እንዲገዙ ፐርቼዚንግ ዲሲሽን እቃ ግዢ ላይ ተጽዕኖ የሚያሳድረው። ዳዝ ዘ ከስተመር ላይፍ ስታይል ኢንፍሉዌንስ ዘ ዲሲሽን፣ ላይፍ ስታይላቸውስ ኢንፍሉዌንስ ያደርጋቸዋል አያደርጋቸውም። ሃው ኢዝ አወር ፕሮዳክት ኦር ሰርቪስ ፕሪሲቭድ ባይ ዘ ከስተመር፣ ከስተመሮች የኛን ፕሮዳክት የኛን ሰርቪስ እንዴት ነው የሚረዱት፣ እንዴት ነው የሚቀበሉት። ሃው ዲሞግራፊክ ፋክተር ኢንፍሉዌንስ ፐርቼዚንግ ዲሲሽን፣ የስነ ህዝብ መዋቅሩ እንዴት ነው የፕሮዳክት ዲሲሽን ሜኪንግ ፕሮሰሳቸውን ኢንፍሉዌንስ ፐርቼዚንግ ዲሲሽናቸውን ኢንፍሉዌንስ የሚያደርጉ የሚለውን ነገር ሁሉ ማወቅና መረዳት ይጠበቅብናል።
ሶስተኛው አናሊሲስ ኦፍ ኮሚኒኬሽን ፕሮሰስ ኮሚኒኬሽን ፕሮሰሳችንን አናሊሲስ ማድረግ ይጠበቅብናል። ሶ ሃው ዘ ካምፓኒ ካን ኢፌክቲቭሊ ኮሚኒኬት ዊዝ ከስተመር ኢን ታርጌት ማርኬት። እዚህ ጋር እንግዲህ እንዴት ነው ኢፌክቲቭሊ ኮሚኒኬት ማድረግ የሚችለው ድርጅቱ፣ እንዴት ነው ድርጅቱ በስነ ስርዓት መልእክቱ ማስተላለፍ የሚችለው የሚለውን ነገር ነው የምናየው። ሶ ዘ ፕሮሰስ ኮንሱመር ዊል ጎ ስሮ ሪስፖንዲንግ ቱ ማርኬቲንግ ኮሚኒኬሽን። እዚህ ጋር ፕሮሞሽናል ፕላነሩ ምን ማሰብ አለበት? ኮንሱመሮች እንዴት ነው ለማርኬቲንግ ኮሚኒኬሽኑ ሪስፖንስ የሚሰጡት የሚለውን ነገር ሂደታቸውን እንዴት ሪስፖንስ ሊሰጡ እንደሚችል ምን ማድረግ አለበት? ማሰብ አለበት ማለት ነው። ሶ በዛ መንገድ ነው እንግዲህ ፕሮሞሽን ወይም ደግሞ ፕሮሞሽናል ፕሮግራም ወይም ደግሞ ኮሚኒኬሽን ፕሮሰሱ የሚካሄደው ማለት ነው። ሶ ኮሚኒኬሽን ዲሲሽን ስንል እንግዲህ ሪጋርዲንግ ዘ ዩዝ ኦፍ ቫሪየስ ሶርስ ሜሴጅ ሶርስ ኤንድ ሜሴጅ ቻናል ፋክተር፣ እነዚህን ውሳኔዎች ነው የሚወሰነው ኮሚኒኬሽን ዲሲሽን ስንል። ሶርስ ኦፍ ዘ ሜሴጅ የሚተላለፈው ሜሴጅ አለ፣ ሜሴጁ የሚተላለፍበት ቻናል አለ። ለምሳሌ ሶርሶቹ ሴሌብሪቲ ስፖክንስ ፐርሰኖች ሊጠቀም ይችላል፣ ታዋቂ ሰዎችን ማለት ነው። ሶ እነሱን እንጠቀም፣ ዋጋ ስንት ሊሆን ይችላል፣ በምን አይነት ወጪ። ኤንድ ሌላው ሚዲያ፣ ለምሳሌ ቲቪ እንጠቀም ወይስ ምን እንጠቀም፣ ኮስታቸውስ እንዴት ነው የሚለውን ነገር መወሰን አለበት። ኤንድ ኦልሶ ዳትስ the importance of this stage promotional planning process, that's communication goal and objective። ኮሚኒኬሽን ጎል እና ኦብጀክቲቫችን ምንድን ነው? አቺቭ አሁን ኮሚኒኬት ስታደርግ ፕሮሞሽን ስንሰራ አቺቭ ማስተላለፍ የፈለግነው መልእክት ምንድን ነው የሚለውን ነገር ማወቅ ይጠበቅብናል። ሶ አሁን እዚህ ጋር ኮሚኒኬሽን ኦብጀክቲቭ አለ፣ እዚህ ጋር ደግሞ ምን አለ? ማርኬቲንግ ኦብጀክቲቭ። ማርኬቲንግ ኦብጀክቲቭ ማለት አጠቃላይ ኦቨርኦል ማርኬቲንግ ፕሮግራም፣ አጠቃላይ የማርኬቲንግ ፕሮግራሞች ሊያሳኩት የሚችሉት አላማ፣ ያ ማለት ፕሮዳክቱ፣ ፕራይሱ፣ ፕሌሱ ወይም ደግሞ ዲስትሪቢዩሽን ኤንድ ፕሮሞሽኑ በአጠቃላይ የሚያሳኩት አላማ ማርኬቲንግ ይባላል። ፕሮሞሽን ብቻውን አሴ ፕሮሞሽን ሊያሳካ የሚገባው ኦብጀክቲቭ ኦር ጎል ደግሞ ኮሚኒኬሽን ይባላል። ስለዚህ ለምሳሌ ሽያጭ መጨመር፣ ማርኬት ሼር መጨመር፣ ፕሮፊታቢሊቲ መጨመር ማርኬቲንግ ኦብጀክቲቭ ሊሆን ይችላል። ኮሚኒኬሽን ኦብጀክቲቭ ነው። ኮሚኒኬሽን ኦብጀክቲቭ ስንል እንግዲህ ፕሮሞሽናል ፕሮግራማችን ወይም ደግሞ የፕሮሞሽናል ሚክስ የማስታወቂያ ስራችን ሊያሳካ የሚገባው ኦብጀክቲቭ አላማ፣ ለምሳሌ አዌርነስ ክሬት ማድረግ ኦር ኖሎጂ ክሬት ማድረግ፣ ኢሜጅ ክሬት ማድረግ ሊሆን ይችላል። ፋቮሬብል አቲቲዩድ፣ ፕሪፈረንስ ኤንድ ፐርቼዚንግ ኢንቴንሽን ክሬት ማድረግ ነው። ሶ እነዚህ የፕሮሞሽናል ፕሮግራም የሚያሳካቸው አላማዎች ናቸው ማለት ነው፣ ከግብ የሚያደርሳቸው አላማዎች። ሌላኛው በጀት ነው። በጀት ጋር ስንመጣ እንግዲህ ምን ያህል ወጪ እንመድብ ነው። አሁን ለፕሮሞሽን ወይም ማስታወቂያ ለመስራት ወይም ኮሚኒኬት ለማድረግ ብራንዳችንን ምን ያህል ወጪ እንመድብ ነው። ሶ ዋት ዊል ዘ ፕሮሞሽናል ፕሮግራም ኮስቱ ምን ያህል ይሆን፣ እንዴት አሎኬት ይደረግ ነው። ሶ አይዲያሊ አማውንት የፈርም ስፔንድ ኒድስ ቱ ስፔንድ ኦን ፕሮሞሽናል ሹድ ቢ ዲተርማይንድ ባይ ዋት መስት ቢ ደን አኮምፓኒ። ሶ ምንድነው አቺቭ መደረግ ያለበት የሚለውን መሰረት አድርገው ነው በጀት የሚወስኑት። ምንድነው መሰራት ያለበት? ሶ ያንን ስራ ለመስራት የሚያስፈልገውን ያህል ወጪ ወይ የሚያስፈልገውን ያህል በጀት መበጀት ማለት ነው። ሶ በዚህ መንገድ በጀቶች ሊበጀቱ ይችላሉ። ኢን ሪያሊቲ እና አይዲያሊ ነው። እኔ ሪያሊቲ ግን በጀት አር ኦፍን ዲተርማይንድ ዩዚንግ ሞር ሲምፕሊስቲክ አፕሮች። በቀላሉ ነው እንግዲህ በጀቱ የሚወሰነው። ለምሳሌ how much money is available or a percentage of a company or brand sales revenue፣ ምን ያህል ገንዘብ አለን ብለው ከገንዘቡ የሆነ ፐርሰንት፣ ምን ያህል በጀት አለ ብለው ከበጀቱ የሆነ ያህል ፐርሰንት፣ ወይም ደግሞ የሽያጩን ይሄን ያህል ፐርሰንት ለፕሮሞሽን ይሁን ወይም ደግሞ ከሽያጭ የተገኘው ይሄን ያህል ገቢ ለማስታወቂያ ወጪ ሆነ ብለው ይወስናሉ ማለት ነው። ሶ አት ዚስ ስቴጅ በጀት ቴንታቲቭ ነው። እንግዲህ እዚህ ጋር በጀት ምንድነው? ጊዜያዊ ነው፣ ይቀየራል። ስለዚህ ስፔሲፊክ የሆነ ፕሮሞሽናል ሚክስ ስትራቴጂ ዴቨሎፕ ነው እስኪያልቅ ድረስ ይሄ በጀቲንግ ስትራቴጂ ወይም ደግሞ የበጀት ዲሲሽኑ ተወስኖ ላይ አያልቅም ማለት ፋይናላይዝድ አይሆንም፣ ቴንታቲቭ ነው፣ ጊዜያዊ ነው ማለት ነው። ሌላኛው ዴቨሎፒንግ ኢንተግሬትድ ማርኬቲንግ ኮሚኒኬሽን ፕሮግራም። ከዚህ በኋላ ምንድነው እንግዲህ የተቀናጀ ማርኬቲንግ ኮሚኒኬሽን ፕሮግራም ማካሄድ ነው። ሶ እዚህ ጋር እያንዳንዱ ፕሮሞሽናል ሚክስ ያ ማለት አድቨርታይዚንግ፣ ሴልስ፣ ፕሮሞሽን ምናምን እያልን ያየናቸው የራሳቸው አድቫንቴጅ ዲስአድቫንቴጅ ያላቸው ሊሚቴሽን አላቸው። ሶ እሱን ነገር ግምት ውስጥ ማስገባት አለብን። ሶ አት ዚስ ስቴጅ ፕላኒንግ ፕሮሰሱ ምንድነው ወይም ደግሞ ፕላነሩ እዚህ ጋር እንደው የሚያደርገው ዲሲሽን ይወስናል። ዲሲሽን የሚወስነው ውሳኔ ምንም በተመለከተ ነው። ሮል ኤንድ ኢምፖርታንስ ኦፍ ኢች ኤለመንት ኤንድ ኮኦርዲኔቲንግ ዊዝ አናዘር።
አሁን አድቨርታይዚንግ ምን አይነት ሮል ነው ያለው? ምን አይነት ጥቅም ነው ያለው? አድቨርታይዚንግ እና ፐርሰናል ሴሊንግ አብሮ ይሄዳሉ አይሄድም? አድቨርታይዚንግ ከሶሻል ሚዲያ ጋር አብሮ ይሄዳል አይሄድም? ኮኦርዲኔቲንግ ዊዝ አዘርስ ከፕሮዳክቱ እና ከፕራይሱ ጋር አብሮ ይሄዳል አይሄድም የሚለውን ነገር መወሰን ነው። ሶ ዲሲሽን መስት ቢ ሜድ ኤንድ አክቲቪቲ ፐርፎርምድ ኢን ኦርደር ቱ አቺቭ አወር ፕሮግራም ፕሮሞሽናል ፕሮግራማችንን ለመፈጸም ለመተግበር ነው ስራዎች የሚሰሩት እዚህ ጋር ማለት ነው። ሶ እዚህ ጋር ሁለት አድቨርታይዚንግ ፕሮግራም በተመለከተ የምንወስናቸው ነገሮች አሉ። አንደኛው ሜሴጅ ነው፣ ሁለተኛው ሚዲያ ነው። ሜሴጅ ኤንድ ሚዲያ ስትራቴጂ። ሜሴጅ ስንል እንግዲህ ክሬቲቭ የሆነ ስትራቴጂ ነው። አፒል ምን አይነት አፒል ነው መጠቀም ያለብን? ሂውመር ነው፣ ፊር አፒል ነው? ምን አይነት አፒሎችን እንጠቀም? ኤንድ ሜሴጅ አድቨርታይዘር ዊሽስ ቱ ኮንቬይ ዘ ታርጌት ኦዲየንስ ምን አይነት መልእክት ነው? እንዴት ነው አድቨርታይዚንግ ማስተላለፍ የምፈልገው? ምንድነው ማስተላለፍ የምፈልገው? ኤንድ አፒል በምን አይነት አፒል ነው? በሚያስቅ ነው? በሚያሳዝን ነው? ዳትስ አፒል የሚባለው እሱ ነው። ኢሞሽናል ማለት ነው። ሶ በምን አይነት ድባብ በምን አይነት ስሜት ነው ማስታወቂያ የሚሰራው የሚለውን ነገር ሜሴጅ ዴቨሎፕመንት ይባላል። ሌላው ሚዲያ ነው። እዚህ ጋር ደግሞ ምን አይነት ሚዲያ እንጠቀም? ኮሚኒኬሽን ቻናል ዊል ቢ ቱ ደሊቨር አድቨርታይዚንግ ሜሴጅ ቱ ኦዲየንስ። ሜሴጃችንን ለኦዲየንስ ለማድረስ ምን አይነት ፕሮሞሽናል ቱሎችን እንጠቀም? ቴሌቪዥን እንጠቀም፣ ሶሻል ሚዲያ እንጠቀም፣ ሰው እንጠቀም የሚለውን ነገር እንወስናለን ማለት ነው። ሶ ዲሲሽን መስት ቢ ለምሳሌ ሚዲያ ታይፕ ማጋዚን ኤንድ ሴሌክሽንስ ኦፍ ፓርቲኩላር ሚዲያ እነዚህ ኒውስ ፔፐር ኦር ማጋዚን ኦር ሬዲዮ ኦር ቲቪ ኦር ቢልቦርድ አድቫንቴጅ ዲስአድቫንቴጅ ያላቸው ከዛ አንጻር እንግዲህ የምንሆነው መምረጥ። ሶ እዚህ ጋር ምንድነው የሚለው? ዚስ ታስክ ሪኳየር ኬርፉል ኢቫሉዌሽንስ ኦፍ ሚዲያ ኦፕሽን ያማት አድቫንቴጅ ኤንድ ሊሚቴሽን አላቸው። እሱን ግምት ውስጥ ማስገባት አለብን። ኮስት ወጫቸውን፣ ኤቢሊቲያቸውን ሜሴጁን በስነ ስርዓት ሊያደርሱ ይችላሉ የሚለውን ነገር ግምት ውስጥ ማስገባትና ማሰብ ይጠበቅብናል። ሶ ዋንስ ዘ ሜሴጅ ሚዲያ ስትራቴጂው ከተወሰነ በኋላ ሜሴጃችንንም ሚዲያችንንም ዲዛይን ካደረግን በኋላ ኢምፕሊመንት ማድረግ ነው። ቀጣዩ ስራችን መተግበር ነው ማለት ነው። ዴን የመጨረሻው የሚሆነው ምንድነው? ሞኒተር ኢቫሉዌት ኤንድ ኮንትሮል ማድረግ ነው። እንግዲህ የሰራነው ስራ አለው። ኦብጀክቲቭ አስቀምጠናል፣ በጀት ምናምን አጸደቅን፣ ሜሴጅ አጸደቅን፣ ዜን ሚዲያ መረጥን፣ ሜሴጁን አስተላለፍን። ከዛ ኢቫሉዌት ማድረግ እዚህ ጋር ምንድነው? ፕሮሞሽናል ፕላኒንግ ፕሮሰሳችን ሞኒተር ኢቫሉዌት ኤንድ ፕሮግራማችንን መቆጣጠር ነው። ኢቫሉዌት ማድረግ መገምገም፣ ሞኒተር ማድረግ ነው። ሰው እዚህ ጋር ሀዌል ፕሮሞሽናል ፕሮግራሙ ኮሚኒኬሽን ኦብጀክቲቭን አሳክቷል አላሳካም? ሄልፒንግ ኤፈርምስ ቱ አኮምፕሊሽ ኢትስ ኦቨርኦል ማርኬቲንግ ጎል ኤንድ ኦብጀክቲቭ ኮሚኒኬሽን ኦብጀክቲቭን አሳክቷል አላሳካም? ኢቫሉዌት ዴን ማርኬቲንግ ፕሮግራሙን ሳፖርት አድርጓል አላረግም የሚለውን ነገር እንገመግማለን ማለት ነው። ሶ ፎር ኤግዛምፕል ኤ ፕሮብሌም ዊዝ አድቨርታይዚንግ ፕሮግራም ሜል ኢን ዘ ኔቸር ኦፍ ሜሴጅ ኦር ዘ ሚዲያ ፕላን ዳዝ ኖት ሪች ኢን ዘ ታርጌት ኦዲየንስ ኢፌክቲቭሊ። ለምሳሌ አንድ ማስታወቂያ አድቨርታይዚንግ ፕሮግራም ከተሰራ በኋላ ግን አድቨርታይዚንጉ ለሚመለከታቸው አካል ተደራሽ ላይሆን ይችላል ማለት ነው። ሲገመገም ሶ ማስተካከያ ይወሰዳል ማለት ነው። ሶ ዚስ ፋይናል ስቴጅ ኦፍ ፕሮሰሲንግ ኢዝ ዲዛይንድ ቱ ፕሮቫይድ ማኔጀር ዊዝ ኮንቲኒያል ፊድባክ ኮንሰርኒንግ ዘ ኢፌክቲቭነስ ኦፍ ዘ ፕሮሞሽናል ፕሮግራም። ሶ እዚህ ጋር ይሄ ምንድነው? እዚህ ጋር ዋና ዓላማው ስራዎች እየተሰሩ ኮንቲኒስ የሆነ ፊድባክ ያስፈልጋል ማለት ነው። ወይም ደግሞ ሀሳብ አስተያየት ማለት ነው። ስለ ፕሮግራሙ ውጤታማነት እና ውጤታማ ሆኖ አልሆነ የሚለውን ነገር ለማወቅ ማለት ነው። ሰው ከዛ አንጻር የሞኒተር ኢቫሉዌት ኤንድ ኮንትሮል ማድረግ ይጠበቅብናል ማለት ነው። ሶ አጠቃላይ ይህን ትምህርታችንና ስለተከታተላችሁኝ አመሰግናለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ አመሰግናለሁ።